አስተናጋጅነት ስትሰራ በጣም ደንበኛዋ መጣስ በመጣ እግዚአብሔር ያውቃል። ምክንያቱም ይሄ ኃጢያት ነው። በቃ መናገር ነበር። ምን ነገር የለኝም እውነት ለመናገር ከአንድ ልጅ በስተቀር። ሴት ነው ወንድ ነው? ሴት ናት። ሌላ ሴት ሌላ ፈተና ብቻዬን ብሆን ራሴን ነው የማጠፋው። እሱን ስፖንሰር ያደረገላችሁ ልብ የሚጠግነው የማን ያዘዋል እሸቱ ሪትሪት ነው። በሕይወታችሁ ዓለም በምትጨነቅበት በዚህ ወቅት ትርጉም ካጣችሁ እውነተኛ ሰላምን ለማግኘት በ27ኛው ልዩ የአርባ ምንጩ ሪትሪት ላይ ተሳተፉ። ልባችሁ፣ ስሜታችሁ ታክሞ ውስጣችሁ አርፎ አዲስ ሰው ሆናችሁ ትመለሳላችሁ። የምትወዱት ሰው ካለ ሰላም እንዲያገኝ እንዲያርፍ የምትፈልጉት ሰው ካለ በ0987 2090 ደውላችሁ አስመስግቡት። ሁለተኛው ስፖንሰራችን ማን ያዘዋል እሸቱ ግቢ ነው። ቦሌ ሰላም ሲቲ ሞል ጀርባ ተከሰቱ። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ኑ ደስ ብሏችሁ ትመለሳላችሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ታሪክሽ ልብ ይሰብራል። በዚህ ዓመትሽ አንቺ ሕፃን ሆነሽ በውስጥሽ ደግሞ አንቺ ልጅ ሆነሽ በውስጥሽ ደግሞ ሌላ ልጅ ይዘሻል። በሚያሳቅቅ ሁኔታ ነው አዲስ አበባ ከተማ ውስጥ እየኖርሽ ያለሽው። ፒያሳ ጊዮርጊስ አካባቢ ድንገት ሰዎች አግኝተው ነው ስልኬን የሰጡሽና እዚህ ቦታ የመጣሽው። ፍቅረኛሽ ይወድሽ ነበረ? ይለኛል። ምን ነበር ይልሽ የነበረው? እውነት ህይወት የሆነ ሰው ነበር ማለት። ጥሩ ፍቅር ይሰጠኛል፣ እንከባከበኛል። በቃ ካለኔ ማንንም ማየት እንደማይችል ነበር የሚነግረኝ በሰዓቱ። በቃ ይህን ነገር ከነገርኩት በኋላ ነው ባህሪው ቄሪር ያለው። መጀመሪያ ምን አይነት ባህሪው ነበር? የት ነበር የተገናኛችሁ? መጀመሪያ የተገናኘ ነው እኔ ምግብ ቤት መስተንግዶ ነበር የምሰራው። እዛ አስተናግደዋለሁ። ሁሌ ሲመጣ እኔ የማስተናግደው። አንቺ ካልሆንሽ ይደብረዋል። ከዛ የሆነ ሰዓት ታመሜ ስራ ቆምኩኝ። ነይ እኔ ጋር በቃ ምናምን ችግር የለውም እኔ ትሪት አደርግሻለሁ፣ እኔ ሁሉ ነገርሽን ሸፍናለሁ በሚል ሁኔታ ተቀራረብን ማለት ነው። በቃ እንደዚህ ገንዘብ ይረዳኛል፣ ፍላጎቴን ያሟላልኛል፣ ብቻ ብዙ ነገር ያደርግልኛል። ያው እንደ ፍቅረኛ ማለት ነው፣ እውነተኛ ፍቅረኛ። ከዛ አብረን መኖር ጀመርን። እኔም ስራ ቆምኩኝ፣ ቤቱ ገባው፣ አመንኩት፣ ቤቱ ገባውኝ። 1 ዓመት ቆየን። በሆነ ስራ አጋጣሚ የሚገርም ነገር ቤት ተከራይቶልኝ ነበረ ለእኔ ለብቻዬ ማለት ነው። እና እሱ ቤት የምሄደው የእሱን ንጽህና እንድጠብቅለት ነው ማለት ካልሲውን ልብሱን ቤቱ ምናምን አጸዳለታለሁ። ከስንት ቀን 1 ቀን እየሄድኩ ማለት ነው። ምግብም አበስልለታለሁ። እና የስራ እድል አገኘሁኝ እና እኔ ደስ ብሎኛል፣ አብረን እናምሻለኝ። ከዛ እሺ ምናምን ብዬ እኔም ደስ ብሎኝ እሱ ስራ እድል ስላገኘ ደስ ብሎኝ ምናምን ሄድኩኝ። ከዛ በዛ አጋጣሚ አመሸን፣ እራት በላን። ያው እንደተለመደው ወይን ታዘዘ። በእውነት ተወጅ ነበር ወይን መጠጣት? አይ በቃ ግብዣ ነው በሚለው ማለት ነው። ወይን ጠጣን እያለን ቢራ ቀጠጭ ያለኝ። ሞቅ ብሎሽ ነበረ? ወይን ሞቅ አላደረገኝ አለ ለሱ ማለት ነው። ከዛ ቢራ ጠጭ ያለኝ። ቢራ ጠጥቼ አላቅም። ከዛ እኔ ቢራ ጠጥቼ አላቅም ቢያመኛል ምናምን አልኩት። ኧረ ኖርማል ነው፣ እኔ ያለሁ አይደል እንዴ ከጎንሽ፣ ምን ችግር አለው፣ እኔ ያለሁልሽ ምናምን፣ እኔን አታምኚኝም ምናምን አለኝ ማለት ነው። ከዛ እሺ ብዬ አንተ የፈለግከውን አዘዝልኝ ብዬው ጊዮርጊስ ቢራ አዘዘልኝ። ጊዮርጊስ ቢራ መጣት ጀመርን። አመሸን፣ አብረን አደርን። ከዛ በፊት ነክቶሽ አያውቅም? ነክቶኝ አያውቅም። አድራችሁ ማታ ኦልሬዲ እንደዚህ ሃይላይት እንክብካቤ በቃ ሃይላይት ነው። ብር ይሰጥሻል፣ የቤት ኪራይ ይከፍልልሻል፣ ይንከባከብሻል፣ ቤት ትሄጃለሽ፣ ምግብ ታወስያለሽ። እንዴት ግን አልጠየቀሽም ወይስ አንቺ? በፍጹም። ምክንያቱም የምነግረው ተጋብተን እኔ ፖዚቲቭ ስለሆንኩኝ ከእሱ ጋር ማደር አልፈልግም። እሱ እንዲበላሽ ስለማልፈልግ ማለት ነው። ግን በውጭ እሱም ፖዚቲቭ እንደሆነ ሰማለሁኝ። ኤችአይቪ ኤድስ ማለት ነው። ስለዚህ አንቺ አብረሽው ሴክስ ያላደረግሽው ወይም ያልተኛሽው ኤችአይቪ እንዳለብሽ ታውቂያለሽ። እሱ ኤድስ እንዳያዝ ነው በሚትይ። እሱ ግን ይፈልግ ነበር። እሱ ይፈልጋል። እናድርግ፣ እንተኛ፣ ልሳምሽ ሆነ ነገር ግን እኔ በውጭ እንደምሰማው ወሬውን በሕክምና ስትጋባ ተመርምረህ ምናምን ስትጋባው እና ያን ነገር ስለማቅ እንድንጋባ ነው የምፈልገው። ምክንያቱም ወይ በሕክምና ማወቅ አለበት ወይ በከኔ አንደበት መስማት አለበት። ከዛ አብረን አደርን። ጠዋት ላይ እንዴት ነበር? ጠዋት እኔ የማስበው እሱን በከልኩት በሚለው ነው። ምክንያቱም እሱን አበላሸሁት በሚለው። ቆይ እውነቱን ንገሪኝ። አብራችሁ ሆቴል ነው ቤቱ ነው የሄድሽው? ሆቴል ነው የሄዳችሁ። የት ከተማ ነበረ? አዳማ። ሆቴል ስትገቡ ሰክረሻል? ሰክሬያለሁ። ምንም አታውቂም? ምንም አላውቅም። ስንት ቢራ ጠጣሽ? እኔ አላስታውስም። በጣም ሰክረሻል? የጨፈራችሁ ምናምን ነበረ? አዎ በእውነት። እሺ ሰው ሆቴል ስትገቡ አብረሹ ስትተኝ ያለውን ኤክስፒሪየንስ ታውቂዋለሽ? ኮንሽስ ነበርሽ ወይስ? ምንም አላውቅም። ሶስት ነሽ እንዴት ነበር?
ስነሳ እሱ አጠገቤ የለም። እሺ 1000 ብር አስቀምጦልኛል። ደወለልኝ። ለስራ ተደውሎልኛል እና ጠዋት መሄድበት ሹፌር ነው። ጠዋት መሄድበት ጉዳይ አለኝ አለኝ። እሺ ብዬ ሜሴጁን አነበብኩት። ደወለልኝ። ቁርስ ብይ ምናምን አለኝ። እኔ ቀጥታ ማስበው ስለ እንትኑ ነው፣ ስለ በሽታው ነው እያሰብኩ ያለሁት። ከዛ በቃ ሐኪም ቤት ሆስፒታል ሄድኩኝ፣ ኃይለማርያም ሆስፒታል። እኔ ክትትል ማድረግበት ማለት ነው። እሱ ይበከላል ወይ እርግጠኛ አይደለሁም ስለሱ፣ ግን ወሬ ሰማለሁኝ ውጪ፣ ግን እርግጠኛ አይደለሁም ጤነኛ አይሁን አላውቅም። ከዛ ሐኪም ሂጂ መድኃኒት የምወስድበት ኃይለማርያም ሆስፒታል አንድ ጓደኛ ነበረኝ። በተሳሳተ ሁኔታ አብረን አደርን እና እሱ ሊበላሽ ይችላል ወይ ሊበከል ይችላል ወይ ብዬ አማከርኳት የኔን ሐኪም። ግንን ያለ ግንኙነት ካላደረጋችሁ ልጁ አይበከልም፣ ግንን ያለ ግንኙነት ካደረጋችሁ ምናልባት አለች። ግንን ማለት በቃ ወጣ ያለ ግንኙነት፣ ወጣ ያለ ሴክስ ካደረግን ማለት ነው። መከዳት ራስንና ሰዎችን ይቅር ለማለት መቸገር ውስጥ ናችሁ። ስለዚህ ምንም የሚታወቅ ነገር የለም አልኳት። አዎ እሺ በቃ አመሰግናለሁ ብዬ ትቻት ሄድኩኝ። በቃ ያለኝ አማራጭ ለሱ መንገር ነው እንዳለብኝ። እንዴት ነው የነገርሽው ለሱ? ማለት ቀልድ ነገር አይደለም። አረ ሲሪየስ ጉዳይ ነው። ግን አንቺ መከላከያ ወስድሻል አለች። እሷ ናት ያለችሽ? እሷ ናት ያስታወሰች። እኔ ከነ ረስቼዋለሁ የኔን። መከላከያ ወስድሻል አለችኝ። ይሄ የሆነው ከ2 ቀን በኋላ ነው፣ ግንኙነት ካደረግን በኋላ። አልወሰድኩም ነው ያልኳት። የእርግዝና መከላከያው እንዴ? ለምን? እሺ ሰዓቱን ንገሪኝ፣ ስንት ሰዓት ነው ያደረጋችሁት? ምንም ማስታውሰው ነገር የለም፣ ግን ከሌሊቱ 6 ሰዓት ወይ 7 ሰዓት አልጋ ቤት ገብተናል ምናልባት በሚለው። ግን ኢሚዲየትሊ ሴክስ እናርግ አላቅም አልኳት። እሺ 6 ሰዓት በሚለው እናያዘውና ሂሳብ ካልኩሌት እናደርግና መድኃኒቱ ሰጪ አለች። እሺ በእናትሽ እኔ ይህንን ረስቼዋለሁ። እኔ የማስበው ስለሱ ነው፣ ምክንያቱም ይሄ ኃጢአት ነው። በቃ እኔ ራሴን እያወቅኩኝ ሌላ ሰው እንትን ማለት ነው መበከል። ሂሳብ ሰራች። የ42 ሰዓት ነው 48 ሰዓት ትንሽ የመድኃኒት ናት። አንድ ፍሬ እሷን ሰጠችኝ። ፖስት የምትባለዋን ትንሽ እሷን ወስጃለሁኝ። ግን ከ2 ቀን በኋላ ነው፣ አልሰራም መሰለኝ መድኃኒቱ። ከዛ አሁንም ከ2 ወር በኋላ ሚኒስትሬሽን ቀረ፣ ፔሪድ ማየት ቀረ። እና አንድ ጓደኛ ያለችኝ መስተንግዶ የምትሰራ ናት፣ ድሮ ማለት ነው። ሂዳ በፋርማሲ 20 ብር የሚሸጣለ ቼክ ማድረጊያ እርግዝነት እሷን ገዝታ መጣች። ስናርግ እርጉዝ ፖዚቲቭ ነው። ምን ተሰማሽ? ደስ አለሽ? አላለኝም። ምክንያቱም እርግጠኛ የሆነ ህይወት አይደለም ያለው። አሁን ከሱ ጋር በ2 ወር ውስጥ ምን አይነት ግንኙነት ነበራችሁ? ከዛ በኋላ ሄደ ትደዋወሉ ነበር? ትገናኙ ነበር? አንደዋወል። ሄደ በቃ ሄደ። ከዛ የሆነ ቀን ደወልኩና መቼ ነው የምትመጣው አልኩት። ምንም አትደዋወሉ? እንደዚህ ዲቴል አንደዋወልም፣ ውስጥ ገብተን አንደዋወልም፣ በቃ አንጠያየቅም። ምክንያቱም የኔ ናት ብሎ አስቧል። በቃ ትቶኛል። የሚፈልገውን አገኘ። ከዛ ደወልኩና መቼ ነው የምመጣው ምናምን ብዬ አወራሁት። የሆነ ቀን እመጣለሁ፣ ስመጣ እደውልልሻለሁ አለኝ። እሺ ብዬ መጣ። የሆነ ቀን ምሳ ሰዓት አካባቢ ነው። ከዛ ምሳ እንብላ ምናምን አለኝ። እሺ ብዬ ከዛ አንድ ማወራ ጉዳይ አለ። በቃ እዛው ላይ ነግሬው ያበጠ ይፈንዳ። አንደኛ ነገር ልጅ በህይወታችን ተፈጥሯል። ሁለተኛ ነገር ደግሞ እኔ ፖዘቲቭ ነኝ። ሁለታችንም ሕክምና ሄደን መሆን ያለበት ይሁን፣ ፍቃደኛ ሁን፣ እንሂድ ወደ ሕክምና አልኩት። እሺ ብቻ ነው ያለኝ። እንደዚህ ሁሉ ማለት አልደነገጠም፣ አልተናደደም። እሺ አለኝ። ለ3 ቀን ነው ምናምን እደውልለታለሁኝ፣ ግን በቃ እንደ ድሮ አያወራኝም፣ እንደ በስርዓት አያወራኝም። ከዛ የሆነ ቀን ወደ ደብረ ዘይት ሄድኩኝ። እኔ ጓደኛዬ ወንድሟ ሞቶ ማለት ነው። ስመለስ ቤቱን ለቆ ሂዷል። ስልኩም አይሰራ፣ ሰፈር የለም፣ ጠፍቷል ማለት ነው። ኤርሚያስ የት ሄዶ ነው ስል ማንም የሚያውቅ ነገር የለም፣ የሚያውቅ የለም። በቃ ጠፍቷል። እሺ የት እንደሄደ እንኳን አንዳችሁ እንኳን አልነገራችሁም? እየደበቃችሁለት ነው? ፍጹም ስቲል እስካሁን ድረስ አልመጣም። ስለዚህ የማያነሳ አይሰራም፣ ስልኩ አይሰራም። ከአንቺ ጋር ሲሆን ምንድን ነበር የሚያደርገው? ብዙ ሰው ጋር ይደውላል፣ ይደዋውላል፣ ያወራል። ቢዚ ነው። በቃ እኔ ጋር መጣ። እኔ መብላት ካለብኝ መብላት ነው እንጂ ማውራት የለም። በቃ አንቺ ምግቡ ላይ ነሽ። ምግቡ በላለሁ፣ ጠጣለሁ ነው በቃ። ትበያለሽ፣ ትጠጫለሽ። እሱ በቃ ይበላል፣ ስልኩን ያወራል። እና ምን አዲስ ነገር አለ ይለኛል በመሀል። በቃ ቺናት ህይወቱ ማለት ነው። ስንት ስልክ አለው እጁ ላይ? ቀፎ አንድ በተን ስልክ ነው ያለችው። አንድ በተን ስልክ። ከዛ ደግሞ በሳምንት ይጥልና ደግሞ ሌላ ይይዛል። ምን አይነት ወሬ ነው የሚያወራው ግን? አንቺ ምግቡ ስትበይ ምናምን እቃው ደረሰ፣ እቃው እንደዚህ መጣ ምናምን እና ቡና ምናምን ይሸጣል፣ ቡናው የተደረሰ ምናምን አይነት ወሬ ነው የሚያወራው።
ከዛ በኋላ ምን አይነት ህይወት መኖር ጀመርሽ? ከዛ በኋላ ህይወቴ ተመሰቃቀለ በቃ ኦልሬዲ ማለት ነው። ማለት ቤት ተከራይቶልኛል እንደነገርኩ። የቤት ኪራይ መክፈል አለ፣ ምግብ አለ፣ ብዙ ነገር አለ። ይህንን ደግሞ ማድረግ አልችልም፣ ምክንያቱም እሱን የሚሸፍንልኝ እሱ ነው። በቃ ሁሉን ነገር የሚያደርግልኝ። ለቀኩት ቤቱን፣ ምክንያቱም ሆዴ ሳይገፋ ስራ መስራት አለብኝ። ለቀኩት ቤቱን። ፍራሽ ነበረችኝ፣ ፍራሹንም ምንም ሸጥኩት። ያለኝ ልብስ ብቻ ነው። ልብሴን ይዤ ጁስ ቤት አጠቃላይ ስራ ገባሁኝ። አጠቃላይ ማለት እዛው ትበላለህ፣ እዛው ታድራለህ፣ እዛው ንጽህና እንጠብቃለሁ። ኑሮ በለው። ጠዋት 12 ሰዓት ወደ ስራ፣ ማታ 2 ሰዓት ተኩል 3 ሰዓት ባለቀበት ሰዓት ትተኛለህ። በቃ እዛ መኖር ጀመርኩኝ። እስከ 4 ወር ሰራሁ ጁስ ቤት መስተንግዶ። ከዛ ሰውየው ሼም እየያዘኝ ነው የሚያሰራው ማለት ሼም እየያዘው ማለት እርጉዝ እንደሆንኩ ያስታውቃል። 4 ወር ሲሆን ምናምን ይወጣል። ሀና በጣም ይቅርታ አድርጊልኝ፣ እኔ እንደዚህ ሆነሽ ሰው እየወቀሰኝ ነው፣ ማሰራሽ አልችልም፣ ይቅርታ አድርጊልኝ፣ ስራውን ልቀቂ ማለት። እሺ ነው ያልኩት እኔ፣ ምክንያቱም አማራጭ የለኝም፣ ቤት የለኝም፣ መሄጃ የለኝም። እሺ አልኩት። ነፍሴን ይዤ ሂሳብ ሰርተን ተለያየን ከሱ ጋር። እህት አለችኝ አዳማ፣ አላቃትም፣ በእናት ነው የምንገናኘው። ወደ እሷ ተጠጋሁኝ ማለት ነው። እሷም ትፈልገኛለች፣ ምክንያቱም ቤት ኮንትሮል ማድረግላት እኔ ነኝ። የቤቱን ስራ ፀጉር ቤት ነው የምትሰራው። ልጆቿን ጠብቅላታለሁ፣ ለልጅ አላት፣ ልጆቿን ጠብቅላታለሁ፣ ቤት አጽዳላታለሁ፣ ቤቷን በቃ እቆጣጠርላታለሁ እኔ ማለት ነው። ንጹህ ነው የምትባለው። ልምጣ እና አንቺ ጋር ልቀመጥ፣ ቤት ለቅቅ ያለው አልኳት። እሺ ያለች ሂጄ ልብሴን ያዝኩኝ፣ ገባው። አላቃትም፣ እንደነገርኩ አብረን አላደግንም። መኖር ጀመርኩኝ። ህይወቴን ነግሬያታለሁኝ፣ እርጉዝ እንደሆንኩኝ ትቶኝ እንደሄደ ምናምን ነግሬያታለሁ። ተቀብላኛለች። ግን እዚህ እንደማልሆን ትነግረኛለች፣ እሷ ጋር እንደማልቀጥል። እዛ ባህሪዋ ይቀያየርብኛል፣ ለሰው የምታወራው ወሬ ምናምን። ከእሷም አልፎ ደግሞ ልጅ ተደርቦ እንዴት አድርጌ ነው ህይወቴን የምመራው ምናምን እያለች ለሰፈር ሰው ታወራለች። መቼ ነው የምትሄጂው ትለኛለች። መቼ ነው ወደ ቤተሰቦችሽ የምትሄጂው ምናምን ትለኛለች። እኔ እንጃ፣ እኔ ሲሉኝ እሄዳለሁኝ። ግን እስካሁን ድረስ ምንም ያወራኝ ቤተሰብ የለም። ታውቂያለሽ፣ እናት የለንም። እናቴን በልጅነቴ ያጣዋት፣ አላቃትም። ታውቂያለሽ፣ ይሄንን ላንቺ አልነግርሽም ነው ምላት። የሆነ ሰዓት ሆድ ብቻ አንቺ ሆድ ብቻ ነሽ፣ ስራ አትሰሪም ትለኛለች ማለት ነው። ነሽ እንዴ? አይደለሁም። እንደዚህ ብበላስ ምን ችግር አለው? ሆድ ብቻ አንቺ ስራ አትሰሪም፣ አታግዥኝም። ግን መቤቴን ጠዋት አብሬያት ተነስቼ፣ ያው ሌሊት እንቅልፍ አይወስደኝም፣ ምቾት አይሰጠኝም። ጠዋት ተነስቼ ቤት አጸዳላታለሁ፣ ቁርስ እኔ ነኝ የምሰራው፣ ቡና አፈላልቼ ምናምን ነው ወደ ስራዋ መሸኛት። ምሳ ቋጥሬ ያደርስላታለሁ ምናምን ማለት ነው። ፀጉር ቤት ስለምትሰራ ትመጣ። መቼ ነው የምትሄጂው ነው የምትለኝ። በቃ ሁሌ ጥያቄዋ መቼ ነው የምትሄጂው ነው። እሺ በቃ ሄዳለሁ፣ አትጨናነቂ ያልኳት። እሺ አለችኝ። ሄድኩ፣ መጣሁ ወደዚህ። የት ልሁን እንዴት ልሁን ደውላ አልጠየቀችኝም። ሀና ሄደች። ሶ ላይፏ እንዴት ነው አሁን? አንቺ ህመም አለሽ፣ እሷ ደግሞ የራሷ ህመም አላት፣ ትዳር አላት፣ ልጆች አሏት። በዚህ ሰዓት የማታውቂያት እህትሽ ይቅርና አብረው በልተው ጠጥተው ተምረው አድገው እንኳ ትዳራቸው ጋር ስትሄጂባቸው ሰዎች ደስ አይላቸውም፣ ተጽዕኖ ስላለው ማለት ነው። ልክ አንቺውን የአንቺ ህመም እንዳለ የእሷ ህመም አለ። የእሷ ህመምስ እንዴት ነው? እሱን ለመረዳት አልሞከርሽ? የእሷን ህመም ባለትዳር ናት፣ 2 ልጅ አላት፣ የቤት ኪራይ ከፋይ ናት፣ ሰራተኛ ከፋይ ናት። ይሄ ህይወት አለ። እሱም እንዳለ ሆኖ ደግሞ ታታሪ ሰራተኛ ናት፣ እውነት ለመናገር ማለት ነው። ስራዋን ነው የምትሰራው። ግን ህይወቷ የተስተካከለ ነው፣ በቃ የተስተካከለ። እሱ ለአንቺ ስታይ አይመስልሽም? የእሷን ችግር፣ ጭንቀት፣ ውስጥ ያለውን ስጋት፣ መኝታ ክፍል ከባሏ ጋር የምታደርገውን ነገር፣ ስራ ቦታዋ ላይ አለቃዋ ጋር ያላትን ግጭት፣ እቅዷ፣ ፔኗን፣ ህመሟን። ተቀጥራ አይደለም የምትሰራው፣ የራሷ ፀጉር ቤት ነው እኮ። ግን ክራይ የለባትም? ክራይ አለባት። ይሄ ጭንቀት አለ። ይሄን እረዳታለሁ። አስቤዛ መሸፍናለሁ እኔ አንዳንዴ። ኬት እያመጣሽ? እንደነገርኩት አጠቃላይ ስራ ነበረ። ያ ገንዘብ አለ ያጠራቀምኩት። ምክንያቱም ወጪ የለብኝም፣ የምግብ ወጪ የለብኝም፣ የምንም ወጪ የለብኝም። ያን ያጠራቀምኩትን ገንዘብ ነው አስቤዛ የምገዛበት። ልጆች የሚፈልጉትን ነገር አድርግላቸዋለሁ። ትንሿ የ2 ዓመት ህፃኗ እኔ ጋር ነው የምትውለው። በቃ የእሷን ፍላጎት አሟላላታለሁ። የቤቱን አስቤዛ ሞላለሁ፣ ሳላስፈቅድ ሳልናገር ማለት ነው። ያ እንዳለ ሆኖ ግን እኔ ስደረብባት አልፈለገችውም። እንደዛም ሆኖ ደግሞ የሰው ወሬ፣ ውጭ ላይ ያለው ወሬ፣ የልጁ አባት ማን ነው የሚለው ጥያቄ ያጨናንቃታል። መንገድ ላይ ለምን ይጠይቃል ሰው የልጁ አባት ማን ነው ብሎ? እኔ አላውቅም። አባቷ ማን ነው፣ የትኛው ነው፣ ማን ነው፣ ምንድነው እያለ ይጠይቃታል ሰው። ይሄ እኮ ግን ችግር እኮ ያለበት ማህበረሰብ እኮ። እና ይሄን ነገር መቋቋም አልቻለችም እሷ።
አስጠላት። እኔም ማስጠላዋት በቃ። ምክንያቱም ሰው እየጠየቀኝ ነው ስላንቺ። የሆነ ታሪክ መፍጠር አልፈለግሽም? አባቷ ፓይለት ነው፣ አሜሪካን ሀገር ነው፣ ወታደር ነው፣ አስተማሪ ነው፣ ከቤት አልወጣም ነው ምናምን የሚሉ ሰዎች አሉ። አሁን አንዳንድ በዚህ ጉዳይ ብዙ ሴቶች ይሰቃያሉ። ብዙ ደንበኞች፣ ብዙ ሰዎች አውቃለሁ። ድንገት እንደዚህ ይረገዝና ለቤተሰብ ማልበል ሰው ደግሞ ይጠይቃል፣ ማነው አባቱ? ማነው አባቱ? አባቱ ማን ነው? አባቱ ማን ነው? ምን አለ ዝም ብትሉ። አንዳንዴ በቃ አንዳንዴ እኮ መሰልጠን እኮ አሪፉ ነገር ምንድን ነው? ጸጥ ትላላችሁ። አይታወቅማ ማለት እሺ። ከዛስ እሺ ምን ነበር ግን የሚሰማሽ? አባቱ ማን ነው ሲባል ገና ሳልወልደው አባቱ ማን ነው ከተባለ፣ ሲወለድ ደግሞ አላውቅም። ትቻት መውጣበት ሰዓት ራሱ አለ እንደዚህ ብላ ስታወራኝ ማለት ነው። ምክንያቱም መመለስ አልችልም፣ ዝምታ ነው የሚቀርበኝ ማለት። ገና ሆዴ ውስጥ ሆኖ የሰው ወሬ ልጁ አባት ማን ነው ካለ፣ ስወልደው ደግሞ አባቴስ ይለኛል። ይሄ ልጅ ማን ነው የትኛው ነው ይለኛል። ትቻት መውጣበት ቀን ራሱ አለ በተደጋጋሚ ስለምትለኝ ማለት ነው። እንደዚህ የትም ሄደሽ አርግዘሽ እንትናም ተሽብኝ ምናምን ትልሻለች። እሺ ጥፋተኛ እንደሆንኩ ነው የምትነግረኝ። ምክንያቱም ከነ በሽታሽ መተኛት አልነበረብሽ ምናምን ትለኝ። እሱ ግን ጥፋተኛ እንድትያ ያደረግሽም ስህተቴ ነው እንድትያ ያደረግሽም እስካሁን ድረስ ጥያቄ የሚሆንብኝ ክርስቶስን የምረኝ ነው። እሱ ምን አይነት ሁኔታ ውስጥ ይሆን ብዬ ነው የማስበው። ምክንያቱም መድኃኒቱን ካልወሰደ ይጎዳል፣ ታመማል፣ ይደክማል፣ ይሞታል። የልጅሽ አባት ማለት ነው። ስለሱ ነው የምታስቢው? ጥሎሽ ሄዶ ትቶኝ ሄዷል። ምክንያቱም በህይወት ቢቆይ ነገ ይመጣል፣ አይታወቅም። ይሄ ሰው ይመጣል ብለሽ ነው የምታስቢው? ነገ ወዶሽ ልጅ ይታል ብሎ ልጅም ብሎ ይመጣል። ኒቶ ልጅ የት ነው ብሎ ይመጣል። ባይመጣስ? ባይመጣ እግዚአብሔር ያውቃል። ለምን ልብሽ ያልጨከነው? ለምን ልብሽ ልጅ እኮ ነው። አንቺን ያልወደደ ልጅሽን ግን የሚወድ ይመስልሻል? እኔ እንጃ፣ እኔን አይወደኝም ብዬ አላስብም። አሁን የሚወድሽ ይመስልሻል? እና ምክንያቱም የኛ ይሄ ኤችአይቪ በሽታ እየቆየ ነው የሚያደክመው፣ እየቆየ ነው አይነ ስውር የሚያደርገው። ጤነኛ አስመስሎ ሽባ ያደርግሃል፣ ጤነኛ አስመስሎ እውር ያደርግሃል። ምክንያቱም መድኃኒቱ መወሰድ ስላለበት ማለት ነው። ጤነኛ መስሎ ሊሆን ይችላል እኮ እሱ ኖርማል ሰው ሊሆን ይችላል እኮ። ጤናማ ነው ግን ስታዩ? ጤናማ ነው ሳየው። ምክንያቱም ምንም አይነት ነገር አላየሁም፣ ማየትም አልችልም። ልብሽ እንዴት አልደነደንም? ምክንያቱም እሱ ነበር አሁን መጨነቅ የነበረበት። ሴት ልጅ ናት፣ ሰው የላት፣ ማስተናጋጅ ናት። እኔ ነኝ ቤት የተከራየውላት እና ላይፏ እኮ ምናልባት እኔ አሁን ለምሳሌ አንቺን ማለት ላይፍሽ አደጋ ላይ ነው ያለው። በቃ ላይፍሽ እጅግ በጣም አደጋ ላይ ነው ያለው። ሰው ሁሉ አሁን መንገድ ላይ ሰዎች አቁመውሽ እዚህ ማደር የለብሽም ብለው መንገድ ላይ ያገኙት ሰዎች እንደዛ ካደረጉሽ ይሄ ሰው ለምንድን ነው ለአንቺ ያላሰበው? አላውቅም። ምክንያቱም በጊዜው የተናደደ ስሜታዊ ሆኖ ሊሆን ይችላል ብዬ አስባለሁ። ብቻ የሆነ በዙሪያ ያሉ ሰዎችም ሊሆኑ ይችላሉ። ብቻ የኔ ነኝ ብለው የቀረቡት ሰዎችም እነሱ ራሱ የልብ ሰጠውት ሊሆን ይችላል። አሁን ላይ አልታየው ብሎ ሊሆን ይችላል፣ ጨልሞበት ሊሆን ይችላል። አላውቅም። የሆነ ቀን አግኝቼው ስለ ጤናው፣ ስለ ህይወቱ፣ ስለ ኑሮ ጠይቄው ቢለየኝ ራሱ ምንም ችግር የለውም። በጣም ነው የምታፈቅሪው? በጣም ነው የምወደው እሱን። ምክንያቱም አሁን እኔ ደግሞ ትልቅ በደል ነው የበደልኩት። በጣም ትልቅ በደል ማለት ነው። ጤናውን ነው የበከልኩት ብዬ ነው የማስበው። ህይወቱን ነው የበከልኩት። ምን ነው የአንቺ ጥፋት? አሁን ትልቁ ጥፋት ምንድን ነው? አብሬ መተኛቱ። አንቺ አታውቂም፣ አጥቶሻል አይደለ? ግን ትልቅ ጥፋተኛ ነኝ። እንደመሸ ወደ ቤት መመለስ ነበረብኝ። ትመኝ ነበር አብሬው ባድር ብተኛ እንደመውደድሽ? አልመኝም። ሳንጋባ ሳንመረመር ተመኝቼ አላውቅም። ምክንያቱም ሁሌ የምነግረው ይሄንን ነው። ምን ትያለሽ? ኤርሚ፣ እኔ እናንተ አብረን መኖር ካለብን ተመርምረን ቤተሰብ አውቆ ተዋውቀን ነው መሆን ያለበት ነው የምለው ማለት ነው። እሱም እሺ አንቺ ደስ እንዳለሽ ነው የሚለኝ። ደስተኛ ነበር ባንቺ? አዎ። ምን ነበር ታደርጉ የነበራችሁት? በቃ እንገናኛለን፣ እንበላለን፣ ጠጣለን። ቁርስ፣ ምሳ፣ እራት አብረን ነው የምንበላው። ሪሊ? የት ነው የምትበሉት? አዳማ ሆቴል ነው? ሆቴል። ሪሊ? አዎ። ከዛ ቤት ደግሞ ይጠራኛል። እረፍት በሚሆንበት ሰዓት እኔ ቡና ፊልኝ ምናምን ይለኛል። እሺ ብዬ እኔም ሄዳለሁ። ቤቱን አጸዳድቼ ቡና ፈላለታለሁ። ጓደኞቹ ይመጣሉ።
ይቀማሉ ምናምን እዛው ይጠጣሉ ቡና ይወጣሉ። በእውነት እንደዛም ሆኖ ግን አንድ ቀን መጥፎ ነገር አይቼበት አላውቅም። ምንም አይነት መጥፎ ነገር። እና እንዴት አልጠረጠርሽም? ምክንያቱም ሰዎች የራሳቸው ጉለት ነገር አላቸው። ምን ልጠርጥር? ጥሩ ሰው እኮ ነው፣ ሙሉ ለሙሉ ጥሩ ሰው። ምን ልጠርጥር? ስንት ዓመትሽ ነው? 21 ወይኔ እናት። አንድ ሰው ጉለት አለው። ሁሉ ነገሩ ላይ ፐርፌክት ከሆነ እሺ፣ ሁሉ ነገር ላይ ሰው ፐርፌክት ከሆነ ያን ፍሪ እሺ፣ ያን ፍሪ በጣም አስፈሪ ነገር ነው። አሁን ይሄ ሰው ጥሩ ሰው ነው መጥፎ ሰው ነው? ጥሩ ሰው። የኔ እናት አይደለ? ጌታ ሆይ እኔ ጨለምተኛ ሰው ነኝ ወይ? ያልነገርሽኝ ታሪክ ካለ ንገሪኝ። ያልነገርሽን ሌላ ታሪክ ካለ ንገሪንና እንኳንን ጥሎሽ ሄደ እንበል። ኧረ ምንም ታሪክ የለም። አትዋሺ በእውነት በእግዚአብሔር ፊት በድንግል ማርያም። ኧረ እመቤቴ፣ ምክንያቱም በቃ ትቶኝ የሄደበት አንድ ምክንያት እቺ ስለነገርኩት ብቻ ነው። በልጄ ይሁን በበሽታው ይሁን አላውቅም። እሱ HIV ኤድስ እንዳለበት እሰማለሁ ብለሻል። ማን የነገረሽ? ሰው እዛም አብረው የሚበሉ የሚጠጡ ከስተመሮች ማለት ነው። ምን አሉሽ? እንደሚወደኝ ይነግራቸዋል። ልጅ ደስ ትለኛለች እና የኔ ባረጋት ደስ ይለኛል ምናምን ለእነሱ ያወራቸዋል። እና አንቺ ሰው ተጠንቀቂ፣ HIV ያለበት ፖዘቲቭ ነው ይሉኛል። ሲሪየስ ነው የምነግሩሽ? ሲሪየስ። ከዛ እሱን እግዚአብሔር ያውቃል ነው የምላቸው ማለት ነው። የኔን ያላወቃችም እያልሽ በእውነት እሱን እግዚአብሔር ያውቃል። ሆነ ያለው ነው የሚሆነው። ተውኛውን እስራኤል ስራበት ብዬ ትቻቸው ነው የሚሄደው። ከአንድም 2-3 ሰው ማለት ነው አብረውት የሚበሉ የሚጠጡ። ለምንድን ነው ያላችሁት? እግዚአብሔር ያውቃል ከምትይ አስቁመሽ ለምን ያላችሁት? የት ነው የምትተዋወቁት? የት አብረው ጓደኛ እንደሆኑ አውቃለሁ። ጓደኛ ናቸው። ታዲያ እንዴት አላመንሽም? ጓደኞቹ ሲሉ አትሊስት 50% ለምን አልጠረጠርሽም? እሺ አመንኩት እኮ አምኜው ነገርኩታ። ለምን ሄደሽ አምነሽ ማለት አሁን አምኖኝ ወደ ሕክምና እንድንሄድ አይደል የነገርኩት? እኔም እሱን አምኜው ነው የነገርኩት። እርግጠኛ እንደሆኑ ማለት ነው። ደግሞ 100% እርግጠኛ እንደሆነ ሕክምና እንሄድ ነው ያልኩት። አንተ መቼ አይበርስ ሊኖር ብቻ እኔም ሊኖር ብቻ እሺ አለ። እሺ ብሎኝ ጠፋ። ሜቢ ስላለበት ቢኖርበት ለምን ትቶኝ ይሄዳል? ትቶኝ ለምን ይሄዳል? ልጅ ስላረገዝኩ ልጅ ስላረገዝሽም ሊሆን ይችላል። ወይ ሌላ ሚስትና ልጆች ሊኖሩት ይችላሉ። ይኖራል ብለሽ ግን ታስቢያለሽ? እኔ እንዴት እንደልከምት ለምን ሲወስድ አላየው፣ ስለየ ነገር አላይበት በምን አውቃለሁ? ሊኖርበት አንቺ ፊት የሚወስድ ይመስልሻል? አንድ ሰው አይወስድም። ግን አሁንም ይመጣል። ሲመጣ ይቅርታ ጠይቋለሁ ነው የምትይው? አዎ፣ ምክንያቱም ይሄ በደል ነው፣ በጣም ትልቅ በደል ማለት ነው። ወይ መጀመሪያ ወደ ህይወቴ ሲመጣ መናገር ነበረብኝ። እሱ ነው ትልቅ ውስጥ። አዎ፣ መጀመሪያ ወደ ሀና ህይወት ሲመጣ ይልጅ መናገር ነበረብኝ። ለምን አልነገርሽም? እኔ እንቀጥላለን ብዬም አላስብኩም። ምክንያቱም ሴት ነኝ፣ ብዙ ወንድ ይጠይቀኛል፣ ብዙ ሰው ሊወደኝ ይችላል ምናምን ነገር። ልክ እንደዛ ሰው በቃ ላልፈው ነው እኔ ማለት ነው። ልትፋችው ነው? ኦኬ። ከዛ ያለው ቀጠለ። ምክንያቱም በጎደሎዬ ቀን ያገኘሁት፣ በችግሬ ቀን ያገኘሁት አለሁልሽ የሚለኝ ሰው እሱ ብቻ ነበር። አንድ በዛ ሰዓት ነው ያገኘሁት። ስለዚህ በቃ ወደድኩት። ምክንያቱም ትልቅ ችግሬ ነው እንትን ያለልኝ ማለት ነው፣ ያጠፋልኝ። ቤት መከራየት ምናምን ብቻዬን ስለሆንኩ እዚህ ማንም ስለሌለኝ። ሴት ደግሞ እንክብካቤ ትወዳለች። አዎ፣ ያመንኩት ደግሞ አንድ ሰው ባያምነኝ ባይወደኝ በከተማ ይዞኝ አይዞርም። ይዞኝ ይዞራል። በምን ሰዓትሽ? አንቺ አስተናጋጅ አይደለሽ እንዴ? ስራ ቆምኩኝ እኮ ቤት ገብቻለሁ። ኦኬ። ይዞኝ ይሄዳል፣ ቡና ይጋብዝኛል ምናምን። የት ቦታ ነው ይዞሽ የሚሄደው? ትልልቅ ቦታ ነው ትንሽ ቦታ ነው? ትንሽ ቦታ ነው። እዚህ ቡና ቤት ምናምን ነገር። ይጠጣል? ይቅማል፣ ይጠጣል። ለምን እንደሚጠጣ ጠይቀሽው ታውቂያለሽ? ለምን ደይሶ የሚጠጣው ብለሽ ጠይቀሽው ታውቂያለሽ? ኧረ አላውቅም። ለምን ነው የማትጠይቂው? ማለት እንደዚህ ብዛት ሲጠጣ ላየው እኔ ጋር ይመጣል። ሲያስተናግደው ጠጥቶ ነው የሚሄደው። ኦኬ። እናንተ ቤቱም እንደባር ነገር ነው? አዎ፣ ምግብ ቤትም አለ፣ ስጋ ቤት ነገር ነው። ይጠጣል፣ ይሄዳል። በዛ ነው። ብቻውን ነው የሚመጣው? 3 ምናምን ይሆናሉ። አንዱ ነው እሱ ብቻውን መጥቶ 2 ይሆናሉ። አይታወቅም መምጫው። እዛ ጋር የምታስተናግዱት አካባቢ አንቺ ብቻ ነሽ HIV ኤድስ ያለብሽ ወይስ ሌሎችም ነበረባቸው? እኔ አላውቅም። መድኃኒት አንድ ላይ ብንተኛ መድኃኒቴን ወስደው በድብቅ ነው። አያውቁም።
እሺ እነሱም ተደብቀው ሊወስዱ ይችላሉ። ስለዚህ ግን እኔ መድኃኒቴን በሶፍት አድርግና ከሻንጣ ያወጥቼ በሶፍት አድርጌ ወጣ ብዬ ነው ዋጣ አድርጌያት የምመለሰው። ማታ 3 ሰዓት ነው የምወስደው። ኦኬ። ስንት መድኃኒት ነው የሚወሰደው? በቀን 1። ያደክማል? አዎ። ስንት ብር ነው የሚሸጠው የቤት መድኃኒት? አይ ነፃ ነው። ሁሉም ፋርማሲ አለ? ፋርማሲ አይደለም፣ ሆስፒታል ነው የሚሰጠው። ኦኬ። በስርዓት ክትትል እያደረግ ሆስፒታል ነው የሚሰጥ። ፍሪ ነው? ፍሪ ነው። በጣም ጠቃሚ ነው። ግን ይጠቅማል? አዎ። ያለዛማ መኖር አንችልም። ምክንያቱም አድካሚ ነው በሽታው። ቫይረሱ በተሰራጨበት መንገድ በደም ስር ሲሰራጭ ሽባ ያደርጋል፣ አይነ ስውር ያደርጋል፣ ይገላል፣ ያደክመሃል። ስለዚህ ግዴታ መድኃኒት መውሰድ አለብን። ስለዚህ አሁን ከዛ አፈቀርሽው? በጣም ነው ያፈቀርሽው? አሚን ላይክ ይናፍቅሻል? ቴክስት አድርጊልኝ? ችግርሽን ስለቀረፈ ነው እና አይደለም። በሰዓቱ ያለኝ ሰው እሱ ነው እኔ ብዬ ማምነው ማለት ነው። መለየት ምንለያይ ራሱ አይመስለኝም እውነት ለመናገር ማለት ነው። የነበረን ፍቅር ማለት ነው እግዚአብሔር አላለው ጥሎሽ ሄደ፣ ትቶኝ ሄደ። አሚን ማንም የለኝም ስትይ እናትሽስ፣ አባትሽስ፣ እህትሽ፣ ወንድምሽ፣ ዘመድ አዝማድሽ፣ ከዝንሽ፣ ዘመዶችሽ? የለኝም። አንድ ያለኝ አባት ነው። እሺ። እሱም ከባህር ዳር ወደዛ ቻግኒ የምትባል ክፍለ ከተማ የነ ጂጂ ሀገር። እሺ። እዛ ነው ያለው። እሱ ብቻ ነው ያለኝ። እናቴን አለቃትን በልጅነት የሞተችው በበሽታው ምክንያት ማለት ነው። አባቴ ደግሞ አሁን አግብቶ 1 ልጅ ወልዷል። 47 ዓመቱ ነው አባቴ። እና እኔን ለማሳደግ ብሎ እሷን አሳድጌ ዩኒቨርሲቲ አስገብቼ ነው ማገባው ነው የሚለው። እናቱ ደግሞ ወልዶ ልጅ እንዲያይ ትፈልጋለች። እና እኔም ዩኒቨርሲቲ ገባው። 12 ክፍል ውጤት መጣልኝ። እሱም አገባ። የት ዩኒቨርሲቲ ነበር የገባሽው? ወራቤ ዩኒቨርሲቲ። ተመረቅሽ? አይ አልተሳካልኝም። ተጫርሽ? ነው ስፖርት ፊልድ ደረሰኝና ተመለስኩ። አልሆነልኝም። ሌላ መቀየራችሁ ነበረ? በጣም ሞከርኩኝ ግን አልተሳካልኝም። ለምን ስፖርቱን ያልፈለግሽ? እኔ እንጃ አልወደውም፣ ትምህርቱን ደስ አይለኝም። ከዛ ወደ አባቴ ያገባ። 12 ክፍል ውጤት እንደመጣልኝ አባቴ ያገባ። ደስ የሚል ኑሮ መኖር ጀመረ። እኔም ወደ ዩኒቨርሲቲ ገባው። በቃ ህይወቱ ተስተካከለ። አባቴ በሚፈልገው መንገድ ተቀመጠለት። በሰዓቱ ደግሞ የወራቤ ጦርነት ነበረ፣ ግጭት ነበረ፣ ቤተክርስቲያን ምናምን ሲቃጠልበት የነበረው ታይም፣ በዛ ታይም ነበርኩኝ። ተመለስኩኝ ወደ አባቴ። ተመልሼ እንጀራ እናት አለ፣ ሚስቱም ነፍሰ ጡር ናት። አንድ ወልዳ ሌላ ነፍሰ ጡር ወይስ ገና ነፍሰ ጡር ሳትወልድ? ኦኬ። ከዛ አብሬያቸው መኖር ጀመርኩኝ። እኔና እንጀራ እናቴ መጋጨት ጀመርን። በምን? በቃ በነገሮች አብረን ነው የምንውለው፣ ቤት አብረን ነው የምናድረው፣ አብረን ነው የምንተኛው ምናምን፣ አብረን የምንውለው መዋሉ። ከዛ መጋጨት ጀመርን እና በግጭታችን መሀል ደግሞ አባቴ ይገባ ጀመረ። ለማን ነው የሚያዳላው? ለእኔ። አንቺ ካልፈለግሽ ሂጂ ነው የሚላት ማለት ነው። እሷን ይሄን ህይወት ካልፈለግሽ ሂጂ፣ ዋጋ የከፈልኩላትን ልጅን ግን አትናገሪያት ነው የሚላት፣ እሷን ማለት ነው። እና ይህንን ስሰማ ደግሞ እኔ መቀመጥ አልቻልኩም። ነፍሰ ጡር ናት፣ ሚስቱ ናት፣ ያስረግዛት ሚስት። ምክንያቱም ለእኔም ወንድም ይሆነኛል፣ ለሱም ልጅ ይሆነዋል። ውጪ ማለት የለበትም። እኔ መውጣት አለብኝ። መውጣት ካለብኝ ወጣሁኝ ከቤት። በዋናነት ግን ያጋጫችሁ የነበረው ነገር ምንድን ነው? ለምሳሌ ያጋጨን የነበረው አንደኛ የባህሪ አለመገናኘት። ለምሳሌ እኔ አሁን ዝምተኛ ነው፣ እሷ ተናጋሪ ናት። እቺ ብርጭቆ ለምን እዚህ ጋር ተቀመጠች ብላ የምትናገር ሰው ናት። እኔ ደግሞ ዝም ነው። ተናድጄ በተናገርኳት ቁጥር ወጥቼ ልሂድ ነው የምትለው። መለያየት እንለያይ ነው የምትለው። ይሄ ነገር አያስማማንም፣ ይሄ ነገር ያጣላናል። ከዛ ወጣሽ? ወጣሁኝ። የአባቴ እናትና አባት አያት አሉ። እነሱን አፈላልጌ እዛው ቻግኒ ከተማ እነሱ ጋር ተጠጋሁኝ። አሁን እነሱ ጋርም ተጠጋው። ትልቅ ናቸው፣ የ62 እና የ53 ዓመት። በቃ እነሱ ጋር መኖር ጀመርኩ። ከዛ መሀል አክስት አለ፣ አጎት አለ። እነሱ ጋር መኖር ጀመርኩኝ። እነሱ መንከባከብ ጀመርኩኝ። እነሱን ትሪት ማድረግ ጀመርኩኝ። ያንቺ እናት ናት አባታችንን የበከለችው፣ ያንቺ እናት ናት ልጃችንን ያበላሸችው፣ ልጃችንን በሽተኛ አደረገችው የሚል ወቀሳ ይደርስብኛል እነሱ ጋር በመኖርበት ሰዓት ማለት ነው። አሁን እኮ እናቴ የለችም፣ እኔ እኮ አላቃትም፣ እኔ ምን አድርጉ ነው የምትሉኝ? ሞታለች እኮ እሷ። በእርግጣው በክለዋለች። እሺ ይሁን። የመጀመሪያ ባሏ የሞተው በኤችአይቪ ኤድስ ነው፣ የእናቴ ማለት ነው። ምክንያቱም እህቴ አዳማ ያለችዋ የእሷ አባት ማለት ነው። ያንቺ እናት ናት እንደዚህ ልጃችን እንደዚህ ያደረገችው፣ ልጃችንን በሽተኛ ያደረገችው ያንቺ እናት ናት ይላሉ አክስቶቼ።
አያቶቼ በቃ በየቀኑ መጣላት ሆነ መጋጨት ሆነ። እሷ ናት ግን ያደረገችው? አዎ። እሱ ምንም አልነበረበትም? እሱ ምንም አልነበረበትም። ለምን አልነገረችው? እኔ አላውቅም ስለዛ ታሪክ። አባትሽ አልነገረሽም? አልነገረኝም። አባቴ እንደዚህ አይነት ወሬ አያወራኝም። እንዴት አወቅሽ ታዲያ እሷ እንደበከለችው? አሪፍ እሱ ተይዞ እነሱ እያሉኝ ነው አያቶቼ እሱ ተይዞ ቢሆንስ? እሱ አላውቅም። አሁን እነሱ ይበሉ እንጂ ሆኖስ ልጃቸው ጋር ሁሌ አይዘሩም፣ በየምሽታ ቤቱ አይቆዩም፣ አይተኙም። እሺ አሁን ያገባት ሴት ኤች አይ ቪ ኤድስ አለባት? በሐኪም ቤት ነው የተገናኙት። በሐኪም ቤት ነው ተፈልጎ ሚስት በሐኪም ቤት ሚስት ተፈልጎለት ነው ያገባው እንጂ ዝም ብለው አይደለም። በሐኪም ቤት ተጋቡ፣ ወለዱ። ለሐኪም ቤት ነው የእሱ እናት ተናግራ ሚስት ለልጅ ይፈልጉለት ብላ ሚስት ያፈላለገችለት። ጥሩ እናት አለው። ከነሱ ጋር ወጣሽ? ከነሱ ጋር ወጣው። ምክንያቱም ይሄ በየቀኑ መጋጨት ሆነ ስራችን። እንደ ልጅ አያዩኝም። እንደ አክስቴ ልጅ እኔን አያዩኝም። ሌላውን ይንከባከባሉ፣ አብረው በሳህን ይበላሉ። የሚገርመው ይሄኔ የጠጣውበት መጠጫ ጠረጴዛ ላይ አይቀመጥም፣ ለብቻ ነው የሚቀመጠው። ወይም ደግሞ ቶሎ አንስቼ ማጠብ አለብኝ። ኦኬ። ከዛ ይጠጣሉ። ያገሉኛል፣ ያሙኛል። አንተ ሀና ጋር የሆነ ትንሽ ልጅ አለ፣ አንተ ሀና ጋር አትብላ ትለዋለች አክስቴ። ይሄን እሰማለሁኝ እኔም። ከዛ ለምን ከዚህ ሁሉ ለምን አልወጣም ብዬ ለምን አልጠፋም አልኩኝ። በሌላ ነገር ቢሰድቡኝ ይሻለኛል በበሽታዬ ከሚሰድቡኝ በማላውቀው ነገር ማለት ነው። እኔ ተንዘላዝዬ አይደለም ያመጣሁት። እንዴት ነው ያመጣሽው አንቺ? በቤተሰብ ኤች አይ ቪ ኤድስ የያዘሽ እንዴት ነው? በቤተሰብ ከእናትና አባት። በዚህ መንገድ ሊናገሩኝ አይገባም። እንደገና እኔን ትሪት ሊያደርጉኝ ይገባል። እናት የለኝም፣ በዛ ላይ በሽተኛ ነኝ። እኔን ሊንከባከቡኝ ይገባ ነበር። ግን እነሱ እኔን መስደብ፣ እኔን ማንቋሸሽ ነበር የሚፈልጉት ማለት ነው። ወላ በቃ እኔ ምን ልበልህ፣ ምተኛበት ራሱ ውጭ ነበር የሚያድረው። ለምን? ፍራሹ ፀሐይ እንዲመታው ነው? እኔ አላውቅም፣ አልጠይቅም። እንደዚህ ብዬ አውጪው ስባል ማውጣት ነው። ሁል ጊዜ የምታስታውሹ ሌላ ልብሽን በጣም የሰበረው ነገር አለ እንደው ከነሱ ጋር እየኖርሽ መፈጠርሽን የጠላሽበት? ማበጠሪያ አበጥሬ ጥሬ ድሬሲንግ ላይ ያስቀምጫዋለሁኝ ማለት ነው። ረስቼዋለሁ። እና ልጁ አምጥቶ እንደዚህ ፀጉሩን ያበጥረበታል። ልጁን ቀጠቀጠችው። አንተ በሽታ ልታመጣብኝ ነው፣ አንተ በሽተኛ ልታረጊ ነው ነው ያለች ልጁን ትቀጠቅጠዋለች። እኔ እየሰማሁኝ ማለት ነው። እኔ አልናገርም፣ በተፈጥሮ ዝም ነው የምለው እየሰማሁ። አረ ልጁን አትምቹ፣ ልጁን በማያውቀው ነገር ልጁን አትምቹ፣ እኔ ነኝ በቃ ችግር የለውም ብዬ ማበጠሪያን ወስጄ ልጁን ፀጉሩን አጠብኩት በሞቀ ውሃ ጠቢ ተብዬ ማለት ነው። ግን በዚህ አያያዘ እሱ። ከዛ ሽ ወጣሽ? ወዴት ሄድሽ? ወጥቼ ወደ አዳማ መጣ። ለምን አዳማን መረጥሻት? እህት አለች እና እዚህ ነይ ፀጉር ቤት አስተምርሻለሁ ብላሽ ነው? ኤች አይ ቪ እንዳለብሽ ታውቃለች? ነይ ፀጉር ቤት ላስተምርሽ፣ ፀጉር ቤት ትሞያለሽ፣ ፀጉር ቤት ተማሪ ነይ እዚህ እዛቱኝ። እሺ ብዬ በመኪና ተሳፍሬ ይሄ ካሳ የሚጭን መኪና አለ፣ ካሳ እየጫነ ከአዲስ አበባ ወደ እዛ ሚሄድ የቢራ ካሳ አለ፣ እሱ ጋር ብሬ መጣሁ። ላይ ሆነሽ? አይ ጋቢና ሆኜ። ከዛ አዲስ አበባ ደረስኩኝ። መጥቼ ለትንሽ ወራት ፍቅር ነን፣ ምክንያቱም አዲስ ነን፣ አንተዋወቅም፣ አዲስ ነን። እስክንግባባ ድረስ ፍቅር ነን በጣም። ከዛ ሆስፒታል ወሰደችኝ፣ ምክንያቱም ሪፈር ወረቀት አጽፌያለሁኝ። ከዛ ሪፈር ወረቀቴን አስተካክዬ ማስተካከል ያለብኝ ነገር መድኃኒቴ ምናምን ወስጄ በጣም ጀመርኩኝ ህይወት። ግን ፀጉር ቤት የሚባል ነገር የለም፣ ከቤት መውጣት የሚባል ነገር የለም። ሀና እቤትና እቤት፣ ከቤት መውጣት የለም። የታለ ፀጉር ቤት አታስተምሪኝም? ኧረ ቆይ ሰራተኛ ላገኝ፣ የቤት ሰራተኛ ምናምን። የልብስ አጥባለሁ፣ ቤት አጸዳለሁ፣ ምናምን እነሳለሁ፣ ተኛለሁ። እዛ ውስጥ አልወጣም። አዳማን አላውቃትም። የአዳማን ከቤታችን አጠገብ ያለውን ሱቅ አላውቅም፣ አልወጣም ከቤት። ከዛ እያለን ውጭ እየወጣኝ ሰው ጋር መግባት ጀመርኩኝ፣ ባለሱቆች ጋር ማውራት ጀመርኩኝ። ምክንያቱም ሰው ያስፈልገኛል። ስራ ለምን አትጀምሪም ይሉኛል ሰው ማለት ነው። ስራ ምን ልስራ? አልተመረቅኩ፣ ምን ልስራ? ፑል ቤት አለኝ፣ እኔ ፑል ቤት ላስገባሽ። የመጀመሪያ ስራ የጀመርኩበት ስራ ፑል ቤት ነው። እሺ ብዬ ፑል ቤት ስራ አግኝቻለሁና ስራ ልጀምር ነው አልኳት። ይሻላል ብለሽ ነው? እሺ አለች። እሺ ደስተኛ ሆንኩኝ። ማለት ጠዋት ወጣለሁኝ፣ ማታ ገባለሁኝ። እሷ ጋር ልገናኝም፣ እሷ አታወራኝም ምናምን፣ በቃ ሰላም ሆንኩኝ። ምክንያቱም ቤት ውስጥ ጭቅጭቅ ነበር፣ በቃ እሷ ጋር ማለት ነው። ተላመድን፣
ተግባባን፣ ተዋወቅን። ቤት አንዱ ጓደኛ ተዋወቅኩኝ። ቤት እንከራይ ምናምን አለችኝ። እሺ ብዬ ባዶ ቤት ተከራየን በ2500 ብር። ይሄ ምንጣፍ አለ ዝም ብሎ የሚነጠፍ እሱም ብቻ ገዛ። እዛ ነው የምንተኛው። ቤት ተከራዩኝ። በቃ ሰላም ሆንኩኝ። ምንም ባይኖረኝም ሰላም አለ ቤት ውስጥ። ከዛ በቃ መኖር ጀመርኩኝ ምናምን። እሷም ተወችኝ። ጭራሽ አትደውልልኝም፣ አትጠይቀኝም፣ አትፈልገኝም እያልኩኝ ወደ ምግብ መስተንግዶ ሄድኩኝ። መስተንግዶ እንትን ስል ኤርሚያስ መጣ። ከኤርሚያስ በኋላ ደግሞ ልጅ መጣ። ብዙ ህይወት መጣብኝ ማለት ነው። ከዛ ለአባቴ ነገርኩት። እሱ የሚያውቀው እህቴ ጋር እንዳለውና ፀጉር ቤት እንደምሰራ ነው። ግን ምንም ነገር እንደሌለ ነገርኩት። ብቻዬን እንደሆንኩኝ የተከራይቼ እንደምኖር ነገርኩት። እሱ ደግሞ የሚፈልገው እሷ ጋር ሁኜ ፀጉር ቤት እንድማር ነው። ብቻ አንቺ ራሽን ጠብቂ ይለኛል። በቃ ደውዬ በነገርኩበት ራሽን ጠብቂ ይለኛል። እንደዚህ እርጉዝ ሆንኩኝ። አልሻባትሽ? አዎ። አባቱስ? ባለቤትሽስ? ባለቤቴ የለም። የት ሄደ? እንደዚህ ፖዘቲቭ እንደሆንኩኝ ስነግረው እርጉዝ እንደሆንኩኝ ከነገርኩት ቀን ጀምሮ የለም፣ ጠፋብኝ። የት እንዳለ አላውቅም። እሺ መልስ ይደውልሻለሁ አለኝ። እዛ እሺ ብዬ ጠበቅኩት። 3 ቀን 4 ቀን አልደወለም አባቴ። ደወልኩለት። በጣም በመጨናነቄ ምክንያት ስኳሬ ጨመረ። በእርግዝና ሰዓት ይከሰታል መሰለኝ ስኳሬ ጨመረና ደወልኩለት። ስኳሬ ጨምሮብኛል፣ ታምሜያለሁኝ፣ የምታግዘኝ የምትረዳኝ የምትመክረኝ ምክር ካለ ንገረኝ፣ ቁርጤን ንገረኝ አልኩት። እግዚአብሔር ያመጣውን ነገር እግዚአብሔር ይመልሰዋል፣ ጠብቂ አለኝ። በቃ እንደዚህ ነው ያለኝ። ከዛ በኋላ አውርቶኝ አያውቅም። ምንም የሚያወራኝ ዘመድ የለም፣ እህትም የለም። ባዶነት። ምክንያቱም ብቻዬን ነኝ ያለሁት። ቤት የለኝም፣ መጠለያ የለኝም፣ ልብስ የለኝም፣ ምግብ የለኝም። ሰው እንዴት ነው የምትኖሪው አሁን? በቃ ዝም ብሎ ባዶ ነኝ። በቃ ትለመኛለች። ጊዮርጊስ አካባቢ ምናምን? ጊዮርጊስ አካባቢ ለ3 ቀን ተኛው። ምን ላይ? መሬት ላይ። ምን ለብሰሽ? ፎጣ አለኝ። እሺ። እሱ ለብሼ ተኛለሁ። ሰዎች አሉ አጠገብ ምናምን? የሉም። ማታ አይቀመጡም። እኔ ፊት ለፊት ያለው እንትኑ ጋር የለም። እዛሽ ጋር የምቀመጠው ምተኛው። ቀን አልቀመጥም። ለመተኛት ነው ወደዛ መሄደው። መከዳት፣ ራስንና ሰዎችን ይቅር ለማለት መቸገር ውስጥ ናችሁ። ለሊት ሰዎች መጥተው ያስቸግሩሽም ሊደፍሩሽ ምናምን የሆነ ነገር የለም? በጣም ብዙ ሰው አለ። ቀን ይመስላል። ማታ ላይ ቀን ይመስላል። መብራቱ ኮሪደሩ ምናምን ይፈርቦታል። እና እኔ ልክፈልሽ አብረን እንድር ያለኝ ሁላ አለ በዛ ሰዓት ማለት ነው። ነፍሰ ጡር መሆንሽን እያወቀ እርጉዝ ነኝ ያልኩት፣ ችግር የለውም ሰክሯል፣ ችግር የለውም ይለኛል። የኔ አባት በእናትህ ተወኝ፣ እኔ ለብቻዬ ነው መቀመጥ ፈልገው አልኩት። መኪና ውስጥ ሆኖ ዝም ብሎ እያለፈ ለአንቺ ብዬ ነው ብሎ ይሰኝ ሄደ። እንደዛም ሆኖ ደግሞ መልካም ሰዎች አልጋ ይዘው የሚያስተኙ ሰዎች አሉ። አልጋ ይዘው ራቴን አብልተው ውሃ ገዝተው የሚወጡልኝ ሰዎችም አሉ በዛ መሀል ማለት ነው። እና አሁን ላይ የምኖረውን ህይወት ከባድ ነው እውነት ለመናገር ማለት ነው። ምንም ነገር የለኝም እውነት ለመናገር ከአንድ ልጅ በስተቀር። ሴት ነው ወንድ ነው? ሴት ናት። ሌላ ሴት ሌላ ፈተና። ሰው ምንድነው አእምሮሽ ላይ የሚመጣው ሀሳብ? አሁን እንደዚህ ስትሆኚ ችግር ስትሆኚ ከባዱ ነገር ከሁኔታው በላይ አእምሮሽ የሚልሽ ነገር ነው። እና ምን ይልሻል አእምሮሽ? አእምሮሽ ውስጥ የሚያልፉ ሀሳቦች ምንድን ናቸው? በነገራችን ላይ አእምሮአችሁ ውስጥ የሚያጨናንቁ ሀሳቦች ካሉ መፍትሄ አለ። እሺ፣ ራሳችሁን አጥፉ ሊሆን ይችላል፣ ዝም ብሎ መከፋት ሊሆን ይችላል። ከዚህ ቀደም እንደሱ አይነት ፈተና ውስጥ አልፋችሁ የስሜት ሸክም ይዛችሁ የምትመላለሱ፣ በማዘን አይናችሁ ቀልቶ አምላክ የረሳኝ ብላችሁ የምታስቡ ሰዎች ካላችሁ መፍትሄ አለ። ልብስ ሲቆሽሽ እንደሚታጠበው አእምሮም ልብም ሲቆሽሽ የሚታጠብበት መንፈሳዊ መንገድ አለ። ለዚህ ሪትሪት አዘጋጅተን 26 ዙር በርካታ ሰዎች ድነው እዚህ ጋር እንደምታዩቸው ሰዎች ስቃው ተመልሰዋል። አሁን ደግሞ በ27ኛው ዙር መሳተፍ ከፈለጋችሁ ከመጋቢት 11-15 0987 29 ደውላችሁ ተመስገቡ። ወይም የምታውቁት የሚያዝን የሚያለቅስ የተከፋ ሰው ካለ ላኩት። የህይወት ዘመኑ ባለውለታ ትሆናላችሁ። 0987 29 ደውሉ። እሺ፣ ምንድነው አእምሮሽ ውስጥ የሚመላለሰው ሀሳብ? ብቻዬን ብሆን የምነግር ነገር ራሴን ነው ማጠፋው። ምንም ማለት ልጅ በሆዴ ባይኖር ራሴን ነው ማጠፋው። ራስሽን አትፊልሻል? ራሴን ነው ማጥፋት የምፈልገው። ሁሌ ማልቀስ ነው፣ ሁሌ ማዘን ነው። ምክንያቱም ከኔም አልፎ ሰው እየፈጠርኩ ነው እኔ ማለት ነው። ሰው ፈጥሬም ደግሞ ላስርብ ላስጠማው ማለት ነው። ይሄ ስሜት ሲሰማኝ ራስሽን አጥፊ ነው የሚለኝ። አቦርሽ እንዳላረግ ጊዜው ሂዶብኛል፣ አልችልም፣ ያለውን ነገር መቀበል አለብኝ ብዬ እቀበላለሁኝ። በሰዓቱ በጣም የምጨናነቀው ክርስቶስን የምሬኝ ወልጄስ እሺ፣ ከዛስ ምን ሊበላ ምን ሊጠጣ ምን ሊለብስ? እንዴት እኔ ጋር ልደውይ ይቻልሽ? ጊዮርጊስ ቤተክርስቲያን ቁጭ ብዬ ነበርና
የሆነ ልጅ አለ ሁሌ ሲመላለስ ያየኛል እና መጀመሪያ ሀቢባ ነው ምናምን የምትረዳ ሴት አለች መሰለኝ እሷን እናናግራት እሺ ምናምን አለኝ። ከዛ እኔ እንጃ ደስ ያለን ነገር አድርግ ብቻ ከዚህ ወት አውጣኝ ለእኔ ሳይሆን ለልጄ ስትል እባክህ አዲስ ለሚፈጠረው ልጅ እባክህ። ከዛ የድርጅቱን ስልክ ሰጠኝ። መጀመሪያ አብረን ቁጭ ብለን የደወለው የድርጅቱ ስልክ መስመር ተይዟል። ከዛ ቆይ አንድ ያህልና የት እንዲዳላቅም ያንተን ስልክ ቁጥር ይዞ መጣ ደወልኩልህ። አንተም እግዚአብሔር ይስጥ በስርዓት አወራኝ። ምክንያቱም የምታወራኝ ሁላ አልመሰለኝም፣ የምታዳምጠኝ አልመሰለኝም። ምክንያቱም ጊዜ ይኖርሃል ብዬ ስለማላስብ አሁን የትንሽ አልከኝ አወራሁ። ደስ አለኝ። ያለት ማታ ስትመክረኝ ውስጤ ሰላም ነው የተሰማው። ያለት ማታ 2 ሰዎች መጥተው አልጋ ያዙልኝ። ጊዮርጊስ ቤተክርስቲያን ነበርኩኝ። አልጋ ይዘው አስተኙ። እራቴን አብልተው ውሃዬን ገዝተውልኝ አስተኙ። ጠዋት መጥተው ጠየቁኝ እነዛ ሰዎች ልክ እንደ ልጅ። ጠዋትም እንደዚሁ ቁርስ አበሉኝ፣ ለእጄ ገንዘብ ሰጡኝ፣ ውሃ መግዣ ይሆንሻል ብሎ ብር ሰጡኝ። በጣም አመሰግናለሁ፣ እግዚአብሔር ይስጥልን። በእውነት በሰዓቱ 1 ብር አልነበረኝ ምንም ማለት ነው። ውሃ ሲጠማኝ ውሃ ጠጣለሁ፣ ሲርበኝ እበላለሁ፣ ዳቦ ገዛለሁ። ከዛ አሁን ጓደኛዬ ጋር ነው ያለሁት፣ እሷ ጋር ነው ያለሁት። ቻው አሁን ማስበው እኔ ባዶ እንደሆንኩ ነው የሚሰማኝ። ባዶ አይደለሽም። መጀመሪያ በእግዚአብሔር ታምኛለሽ። አንገትሽ ላይ ማታ ባርገሻል። ደስ ይላል መስቀልሽ። እግዚአብሔር ሁሉን ይገዛል አይደል? ልብሽን ይመታወስኑ አይደል? ልጅ እየፈጠርኩ ነው አልሽ፣ ተሳስተሻል። አንቺ አይደለሽ የምትፈጥሪው እግዚአብሔር ነው። አንቺ ምን ሰክረሻል እኮ ምንም እኮ አታውቂም። ግን ይሄ ነገር እንደው የሆነ ምንም በጎ ነገር አይታይሽም እዚህ ውስጥ? አሁን ማርገዝሽ ውስጥ ምንም በጎ ነገር የለም? ዝም ብለሽ ስታስቢ እንደው ምን በጎ ነገር ከዚህ ውስጥ ምን በጎ ነገር ማውጣት እንችላለን? ምክንያቱም አምኖኝ እግዚአብሔር መድኃኒት ወስጄ የ48 ሰዓት መድኃኒት ወስጄ ሊሰጡኛል። ይሄ ልጅ ምን ያምጣ በህይወቴ ምን ታሪክ እንደሚቀይር የማውቀው ታሪክ የለም። ግን አእምሮሽ ላይ ግን ኔጌቲቭ ነው እየበዛ ያለው። አሁን ላይ ይሄ ልጅ ባይኖር እኮ አንቺ እኮ የለሽም ራስሽ አጥፍተሻል። ይሄ ልጅ ባይኖር ኤርሚያስ ጥሎሽ በሄደ ሰዓት ብቻሽን ብትሆኚ ይሄኔ ብለሽ አጥፍተሻል። የሚገርምሽ ነገር ግን ብዙ ያረገዙ ሰዎች ጋር አውርቼ አውቃለሁ። በጣም ብዙ ድንገት ያረገዙ ሰዎች ጋር ሲያረግዙ አውርቼ አውቃለሁ። ከወለዱ በኋላ ደግሞ አውርቼ አውቃለሁ። አሁንም አረግዛችሁ የምትጨነቁ ሰዎች ካላችሁ ማለት ልጅ በረከት ነው። አንቺ አሁን ነገ ለምን ለማኝ አትሆኝም? ለምን ረሃብተኛ ሴት አትሆኝም? ለምን ችጋራም አትሆኝም? ነገ ልጅሽን ስታየው ነፍስሽ ማለት በቃ ውስጥሽ ላይ ሆርሞንሽ እየራበሽ ደስ ይልሻል፣ ረሃቡ ይጠፋብሻል። ለማኝ ሆነሽ እንኳን ምልሽ ነገር ማለት ብዙ ሀብት ንብረት ቤት ያላቸው እግዚአብሔር ግን በልጅ ያልባረካቸው ብዙ ሰዎች አሉ። ምናልባት ቆመሽም ትቀሪ ነበር። አሁን በተፈጠረው አጋጣሚ ሳትወልጂ ቀርተሽ ቆመሽ ቀርተሽ ምርትሞትሽ ትችይ ነበር። ግን እግዚአብሔር ሁሉን ያውቃል። ቅድም እንዳልሽውም ባልሽም ተመልሶ ሊመጣ ይችላል። ማንም ሰው የሚሆነውን ነገር አያውቅም ከእግዚአብሔር ውጭ ማለት ነው። ባለፈው ጥሩ ምክር ሰጥቼሻለሁ። አንድ ቀን መዋል መቻል ትልቅ ነገር ነው። አንዳንዴ እኔ በብዙ ችግር ውስጥ ስላለፍኩኝ አንዷ ቀን ነግታ ራሴን ሳላጠፋ መኪና ሳይገጨኝ ሳልሞት ሳልታሰር የሆነ ነገር ሳይመጣ ሳልቆስል ሲመሽ እግዚአብሔርን አልቅሽ ርቦኝም ቢሆን ያመሰገንኳቸው ቀናቶች አሉ። ገብቶሻል? አሁን ግን ምንድን ነው ማድረግ ያለብሽ? ትግሉ ከአእምሮሽ ጋር ነው። ይኸውልሽ ሰው በገንዘብ አይኖርም። ሰው በቤተሰብ አይኖርም። አንቺ ትኖሪ ነበረ። ገብቶሻል? ሰው በሰውነቱ አይኖርም። ሰው የሚኖረው በእግዚአብሔር ነው። እግዚአብሔር ሰዎች አሉት። እግዚአብሔር ገንዘብ አለው። እግዚአብሔር ቤት አለው። እግዚአብሔር ከፈለገ ያለ እናት ያለ አባት ንጉሥ ሊወልድ ይችላል። ያንቺ ልጅ እዚህ ውስጥ ይዘሽ የምትሄጂው ሰው ነገ ወጥቶ ሀገር የሚመራ ንጉሥ ሊሆን ይችላል። ግን እያማረሽ ንጉሥ ልትወልጂ አትችይም። እየፈራሽ ንጉሥ ልትወልጂ አትችይም። እየተጨነቅሽ እግዚአብሔር ምን ይበላል ምን ይጠጣል አይደለም። አባትየው ከሌለ ከዛሬ ጀምሮ የኔ ልጅ አባቱ እግዚአብሔር ነው። አባቱስ ማን ነው ሲባል አለ ላስተዋውቃቸው። አባቱን ማየት ፈልጋለሁ ካል አስተዋውቃቸዋለሁ። አባቱ ማን ነው? ጌታ ኢየሱስ ክርስቶስ ነው። የእሱ ልጅ ነው። ገብቶሻል? ያንቺ ልጅ ከምትበዩ በላይ ያንቺን መንፈስ ይወስዳል። ስታለቅሽ እያለቀሰን፣ ስታማሪ ውስጡ ያማራል። ውስጥሽ በጣም ሲጨነቅ ከኤችአይቪ ኤድስ በላይ ደም ስሩን የሚያስጨንቅ ነገር ይፈጠራል። ተወልዶም ሀገር የሚያስጨንቅ ነው የሚሆነው። በእግዚአብሔር ስራ ጣልቃ አትግቢ። ልጅ እግዚአብሔር ነው የሚሰጠው። በእግዚአብሔር ስራ ጣልቃ አትግቢ። ምግብ ሳትበይ ስንት ቀን መኖር እንደምትችይ ታውቂያለሽ? ስንት ቀን ቢኖር ይመስልሻል? እስቲ ንገሪኝ ዝም ብለሽ። የሰው ልጅ ግን ምግብ ሳይበላ 40 ቀን ሊቆይ እንደሚችል ሳይንስ ያረጋግጣል። እኔ ግን አንድ ነገር ልንገርሽ፣ ምግብ ሳትበይ ስንት ቀን ቆይተሽ ታውቂያለሽ? ዳቦም እንኳን በልተሽ ታውቂያለሽ አይደል?
ቡሌም ቢሆን በልተሽ ታውቂያለሽ። አንቺ አሁን የበላሽ የሚመስልሽ በቃ በሆነ አጋጣሚ የሆነ ሰው አግኝቼ አልጋ ይዞልኝ ከዛ ምግብ እንደዚህ እግዚአብሔር ነው ያመጣው። እግዚአብሔር እውር አሞራ የሚቀልብ አምላክ። እውር አሞራ ማያይ ሰው አላልኩሽም። እውር አሞራ የሚቀልብ አምላክ። እምነት ነው የሚያስፈልግሽ። አንቺ ለምን ተጎዳሽ ታውቂያለሽ? የጠበቅሽው ከማን ነው? ከእህትሽ። የጠበቅሽው ከአባትሽ። የጠበቅሽው ከማን ነው? ከአባትሽ እናቶች፣ ከአያቶችሽ። የጠበቅሽው ማን ነው? ከፍቅረኛሽ። እግዚአብሔር የታለ? መች እሱ ጋር ልሸሸጋልሽ? አባትሽ ሲያስቸግርሽ ወደ አያቶችሽ ሄድሽ። አያቶችሽ ሲያስቸግርሽ ወደ እህትሽ መጣሽ። እህትሽ ሲያስቸግርሽ ወደ ጓደኛሽ። ጓደኛሽ ሲያስቸግርሽ ወደ ኤርሚ። ከኤርሚ አሁንም ሰው ነው እያልሻለሽ። በህይወትሽ እግዚአብሔር መጠለያሽ ካልሆነ በስተቀር ጭንቀቱ አይቆምም፣ አደጋውም አይቆምም። የሚበላ ቢኖርም ልብስ ቢኖርም ቤት ቢኖርም ፈጣሪ ከሌለ አደጋው ይመጣል። እንዴትም ፈጣሪ እንግዲህ ወደ ቤትሽ የምታመጭው ገብቶሻል። ስራ ሰርተሽ ታውቂያለሽ። ሰው ሲቀጥር ኮንትራት አለ አይደል? አንቺ ይሄን ታደርጊያለሽ። ጠዋት 2 ሰዓት ተኩል ትገቢያለሽ፣ ጁስ ትሰሪያለሽ፣ ጽዳት ነሽ፣ አስተናጋጅ ነሽ፣ ማታ አጽድተሽ ትዘጊያለሽ። ይሄን ታደርጊያለሽ። በዚህ ጋር ድርጅቱ ደግሞ ደሞዝ ይከፍልልሻል፣ አበላለው ብላ ይቀመጣል፣ ምግብ ይሰጥሻል ምናምን። ልክ እግዚአብሔርም ከአንቺ ጋር ኮንትራክት አለው። አንቺ ይሄን ካደረግሽ እኔ ደግሞ ይሄን አደርጋለሁ። የመጀመሪያው ሪኩዌስት እግዚአብሔር የሚያደርገው ቂም ያስሽበት ሰው ማነው በህይወትሽ? እስቲ በጣም ያሳዘንሽ አባትሽ ለምሳሌ ቀላል አይደለም። አባት የመሰለ ሰው አርግዘሽ ስትደውይለት እንደዛ መሆኑ ይጎዳሻል። አያቶችሽ ያደረጉብሽ ነገር ቀላል አይደለም፣ ይሰብራል። በጣም ጠንካራ ልጅ። እህትሽ ያደረገችብሽም ነገር ሴምታይምስ ኤድሚን ስለምትወጂው ነው እንጂ እሱ ላይም የሆነ ነገር ያለብሽ ይመስለኛል። አዎ፣ ምክንያቱም ልጅ ስለፈጠርኩለት ነው። እሱንም ቂምም አልይዝበት ልጅ ስላለ፣ አንድም ደግሞ የበደልኩት እኔ ነኝ፣ በሽተኛ ያደረግኩት እኔ ነኝ ብዬ ነው የማስበው እንጂ ሌላ ነገር አላስብበትም። ሰዎች ግን እስቲ በእሷና በፍቅረኛው መካከል ጥፋተኛው ማን ነው? ያው ግራ ስለገባኝ ነው። እሷ ናት ጥፋተኛው? ያልነገርሽኝ ታሪክ ከሌለ እቺ ሴት አስተናጋጅ ናት። መጣ የሰውዬ አፈቅርሻለሁ አለ። በቸገረት ሰዓት ረዳት። እሷ በውስጧ HIV ኤድስ አለ ግን አልነገረችውም። ግን ሴክስ ላይ ያደረጉ ሲሉ ሊስማት ሲሞክሩ እምቢ ትላለች። ከዛ በኋላ ግን ስንጋባ ተመርምረን ነው የምንጋባው ትላለች። ሰዎች ደግሞ እሱ ጓደኞቹ አብሮት ይወሩት የሚመጡት እሷ የምታስተናግድበት ቦታ እሱ ጋር የሚበሩ የሚጠጡ ሰዎች HIV ኤድስ አለው ብለው ይነግሯታል። ከዛ ግን ድንገት በሆነ ምክንያት ጋበዛት፣ አጠጣት፣ አሰከራት፣ ሴክስ አደረጋት። ከዛ ለሊት ጥሏት ሄደ። ከዛ ነገረችው። ጠፋ። ጥፋቱ የእሷ ነው ወይስ የእሱ ነው? የማን ነው ጥፋቱ? እስቲ ለእግዚአብሔር ብላችሁ የእሷ ማምሮ እንዲያርፍ ኮሜንት አድርጉ። ኮሜንቱን ስለምታነበው ማለት ነው። ግን እሱ ላይም ቢሆን ቂም ይዘሻል። ግን እግዚአብሔር ቂምሽን ልቀቂው ነው የሚልሽ። እኔ ልንገርሽ፣ አሁን ለአንቺ ምክር ባልሰጥ ደስ ይለኛል። ምክንያቱም ችግር ላይ ስለሆንሽ አእምሮሽ መስማት አይፈልግም። በተለይ አባትሽ የሰጠሽ ምክር በጣም አሪፍ ነው። ምንድን ያለሽ አባትሽ? እግዚአብሔር ያመጣውን ነገር እግዚአብሔር መልሶ። ይሄ በቃ ደስ የሚል ነገር እኮ ነው። በነገራችን ላይ ይሄ እኮ በጣም የሚያስደስት ነገር እኮ ነው። ግን ለእኛ አይዋጥልንም። ለምን? እምነት የለንም። ገብቶሻል? ለማኝ የሚለምን ሰው የኔ ቢጤ እግዚአብሔር ይስጥ ሲባል በጣም ይናደዳል። ለእንደዚህ አይነት የኔ ቢጤ መስጠት በጣም ያናደኝ። እግዚአብሔር ይስጥ ስለው ግን አሜን የሚል ሰው ካለ እኔ አውጥቼ ነው ሰጥ ደስ ይለኛል። ይሄ በቃ አማኝ ነው። አንዳንዱ አንተ ወሰድና ስጠኝ ይላል። እምነት አልባ የሆነ ሰው ማለት ነው። እና እሺ ምን አማራጭ አለሽ ንገሪኝ። በዚህ ሰዓት ምን አማራጭ አለሽ ንገሪኝ። በእግዚአብሔር መተማመን በቃ ምን አማራጭ? እዚህ ጋር ያስቀመጠሽ ማን ይመስልሻል? ይሄ ሰው እንደሚያደርገው ማን ይመስልሻል? ማመን አለብሽ። ብትሞቺ እንኳን ማመን ያለብሽ ማለት ይቅር ማለት አለብሽ። እኔ እኮ ቢያንስ ምላሽ ቢሰጠኝ፣ ምክንያቱም ባቀው ማርገዜ ነው ወይስ በሽታዬ ነው ከኔ ያራቀህ የሚለውን ምላሽ ነው የምፈልገው። በቃ ማርገዝሽም ነው በሽታሽም ነው አስጠልተሽኝም ነው ቢልሽስ በቃ እንደዛ ይሻለኛል ብሏል ብለሽ ለምን አልነግረላትሽ? እኔ ከፍቅረኛ ጋር ተጣልቼ ልንገርሻል። ለምንድን ነው የጠላሽኝ ንገሪኝ። አልነግርህም። ሰዎች ደግሞ አይነግሩም። በጣም ይጎዱሽ። ቢነግሩሽ ዳ ስለሆንኩ ነው አይደለም እንትን አይነግሩሽም። በጣም ያ ያማል። ለራሴ ምን ብዬ ነገርኩኝ? አንተ አስቀያሚ የማትፈለግ ተራ ሰው ስለሆንክ ጠልተሃለች። በቃ ውስጥ ያረፈ በቃ። ምክንያቱም አንድ ሰው ከፈለገሽ በማንኛውም ሁኔታ ውስጥ ከአንቺ ጋር ይመጣል። በማንኛውም ሁኔታ ውስጥ የፈለገ ነገር ብታረጊ ካፈቀረሽ ይመጣል፣ ከወደደሽ ይመጣል፣ ጥሩ ሰው ከሆነሽ ይመጣል። የፈለገ ብታጠፊ ተኩሰሽ ብስችበት ማለት ነው። ካፈቀረ ይመጣል፣ ካላፈቀረ ግን አይመጣም፣ ካልወደደ ግን አይመጣም። ስለዚህ አልፈለገሽም ማለት ነው። አም ሶሪ እጅሽ ካረኩት ማለት ነው። ኤርሚዬ አም ሶሪ ይቅርታ። እያየህ ልትሆን ትችላለህ፣ ግን ቢወድሽ ኖሮ ይመጣል። ወይም መጥቶ ነግሮሽ ህይወቴን አበላሽተሽዋል፣ ወይም ደግሞ እኔን ጠጥቼ አሰክረሽ ያስተኛሁት ያልነገርሽኝ ታሪክ ካለ እግዚአብሔር ነው የሚያውቅ። ራሱ ነው የጋበዘሽ ወይን የገዛው ቢራ ያምጣ ያለው
ያሰከረው ሩም ይዞ የገባው ነገር በሱ ነው። በቃ ካስከፈ ስትነሺ የለም ገንዘብ አስቀምጦልኛል ቁርስ ቤት ተባልኩ። አሁን ተስፋሽ ማን ነው? በቃ እግዚአብሔር ከሆነ ግን ለአፍ እንዳይሆን ለልብሽ ይሁን። በተለይ አንድ ነገር ልንገርሽ፣ የመከራን መልካምነት ልንገርሽ። የጠገቡ ሰዎች አትሳቀሽ ፒያሳ አካባቢ አንቺ ሜጃትሽ ብርድ ሲመታሽ ሰክረው መኪና የሚነዱ እየጨዋ ምናምን አጀሽ ታውቂያለሽ። ሴቶቹ ወንዶች እያሉ እያበዱ መኪና ኖሯቸው አሪፍ መኪና ውስጥ ሆነው ሚዝናኑ የሚቀብጡ ሰዎች ታውቂያለሽ። አንቺ ታውቂያለሽ። የምር አንቺ ሌሊት ላይ ሆነሽ አንቺ ግን ለምን ጊዮርጊስ ቤተክርስቲያን ነሽ? ለማረፍ ለመተኛት። ለምን? ብር የለኝም፣ ሰው የለኝም። ለምን ቤተክርስቲያን መረጥሽ? ሰላም አለው ብዬ እዛ ዩሲ ችግርሽ ወደ ደጁ እየወሰደሽ ነው ማለት ነው። ድሮ አንቺም ከሚጨፍሩት ተርታ ነበርሽ እኮ። በደህናው ጊዜ እኮ ከኤርሚ ጋር ቤተክርስቲያን አልሄድሽም። የሄድሽው የት ነው? እንበላለን፣ ቁርስ፣ ምሳ፣ እራት እንጠጣለን። ቤቱ ሄዳለው፣ ቡና አፈላለው፣ ማታ ጊዜ ወይን፣ ቢራ። ቤተክርስቲያን ግን አልሄድሽም። አየሽ፣ እንደዚህ ካለ ድሎት እንዳሁኑ ቤተክርስቲያን ብትሄጂ ህመም ቢኖረውም ደስ ይላል። ስለዚህ ሰዎች መከራን አይወዱትም። መከራ ግን በጣም ጥሩ ነገር አለው። መቼ? ወደ እግዚአብሔር የሚወስድሽ ከሆነ ማለት ነው። ከእግዚአብሔር ከሚያርቅሽ ድሎት ወደ እግዚአብሔር የሚወስድሽ መከራ እጦት በጣም የተሻለ ነው ለሚገባው ሰው። ላልገባው ሰው ግን በጣም ከባድ ነው። ችግሩ ግን ምን እንደሆነ ልንገርሽ፣ አእምሮሽ ነው። ትናንትናም ነግሬሻለሁ፣ ትናንት ወዲያም ነግሬሻለሁ። ችግሩ አእምሮሽ ነው። አእምሮሽን ካሸነፍሽው ዓለምን ታሸንፊያለሽ። እግዚአብሔር ይሰራል። እንዲሰራ አንቺ መስራት አለብሽ። አንቺ እንድነው ሰሪው ይቅር ማለት፣ ማመስገን፣ በጎ ነገር ማየት፣ ተስፋ ማድረግ፣ ማልቀስና ጸሎት ማድረግ። ማልቀስ ፊትህን ወደ እኔ አድርገው። እኔ ልጅ ተጎድቻለሁ፣ ያለ ውሳኔ HIV ሳለብኝ ከእናቴ ከአባቴ የወሰድኩበት ነው። ሰው ምድር እያገለለኝ ነው። አምላኬ ሆይ ስማኝ። እመቤቴ ድንግል ማርያም ሴት ነሽ፣ ሕመም ታውቂያለሽ። እኔ አርግዤ እንደምሰቃየው አንቺ አርግዘሽ ተሰቃይተሻል። መውለጃ አጥተሽ በረት ውስጥ ልጅሽን አምላክሽን ንጉሥ ሆኖ ወልደሻል። ያኔ ሰው አልነበረሽም። አሁን ግን ከልጅሽ ጋር ነሽ ያለሽ። እዘኝልኝ እያልሽ እንደ ሰው አናግሪያቸው። አንቺ እድለኛ ነሽ። የኢትዮጵያ ሕዝብ አይቶሻል። ይህን ቪዲዮ አይቶ የሆነ ሰው ሊረዳሽ ይችላል፣ ሊደውልሽ ይችላል፣ ገንዘብ ሊያስገባልሽ ይችላል፣ አትሊስት ጸሎት ሊያደርግልሽ ይችላል፣ አትሊስት ደውሎ አይዞሽ ሊልሽ ይችላል። ሚሊዮን ሴቶች ግን አሉ የሚሰቃዩ። ሚሊዮን ሰዎች አሉ። ታገሽ፣ ቀስ በይ። አንድ ነገር ልንገርሽ፣ አውሪው፣ ልጅሽ አውሪው። 6 ወር ነው አይደለ? ይሰማል። ባይዘው የሰው ልጅ በጽንስ ሆኖ በ6 ወሩ አይደለ ዮሐንስ የእመቤታችንን ሰላምታ ሰምቶ ከደስታ ብዛት የዘለለው ይሰማል፣ ሳይንስ እንደሚለው ማለት ነው። ስለዚህ አሁን የማማረር ቃል፣ አሁን የለቅሶ ቃል የምታወሪ ከሆነ ልጅሽን እየበከልሽው ነው የምትይጂው። አሁን አንተ ተስፋዬ ነህ፣ አንተ ብርሃኔ ነህ፣ እግዚአብሔር የላከኝ ለህይወቴ ደስታ ሊሆን ይችላል፣ አንተ ምናልባት የመኖር ጉጉቴ ነህ፣ አንተ ጸጋዬ ነህ፣ አንተ ሀብቴ ነህ እያልሽ አውሪው። ይሰማሻል፣ ባይዘው ይሰማሻል። ሲወለድም እንደው ዳቦ ብታጭ እንኳ መልካም መንፈስ መግቢው፣ ጥሩ ነገር መግቢው። እግዚአብሔር ነው ይመግበው። ሰው እንዳይመስል እኔ ያሳደገኝ እናት አባት አይደለም። እኔ እናቴ ሞቶች 3ኛ ክፍል ሆና ምግብ አጥቼ 2 ዓመት ትምህርት ቤት አቋርጫለሁ። እድሜ ልኬን ሰራብ ነው ያደግኩት። አሁን ሬስቶራንት አለኝ አይተሽዋል ቅድም። አሁን ከ32 ሰው በላይ ቀጥሬያለሁ። አሁን ከሚሊዮን ሰው በላይ ፎሎ ያደርገኛል። ምንድነው ብትይ እግዚአብሔር ነው የሚያሳድገው። ሰው እናት አባት አይደለም። እናት አባት ያላቸው ልጆች ወድቀው አይቻልም። የሚያሳድገው እግዚአብሔር ነው። አሪፍ ነው። ቤተክርስቲያን ከፈለግሽ እዛ ላይ ሆነሽ አዳር እየጸለይሽ እንደ ካህናቱ እንደ መላእክት እንትን በይ። ያ ልጅ ያመጣልሽ አምላክ ደህና ሰው ያመጣልሻል። እዚህ ጋር ስልኳን እናስቀምጣለን። ደውላችሁ እርዷት። ደውላችሁ ሰው ያበላሸውን ሰው ማስተካከል አለበት። የሰይጣን ልጆች ያበላሹትን የእግዚአብሔር ልጆች ደርሰው ማዳን አለባቸው። በጣም ትንሽ የቤቱ ብንከራይላት፣ ትንሽ የገንዘብ ብንልክላት፣ ጸሎት ብናደርግላት፣ እናቶች ካላችሁ፣ የወለደ አንጀት ያላችሁ ደጋግ እናቶች ካላችሁ፣ ይሄ ነው ጽድቅ። ጸሎት ብታደርጉላት፣ እህት ወንድም ብትሆኗት፣ ብትረዷት ጽድቅን ታገኛላችሁ። ምክንያቱም ምን ይላል ቃሉ? ከእናንተ መካከል ለአንዱ ያደረገ ለአንዱ ድሃ ያደረገ ለእኔ እንዳደረገ ይቆጠራል ነው የሚለው። ይኸው እግዚአብሔር ልጅ ናት፣ ስቃይ ውስጥ ነው ያለችው። እንርዳት፣ ሳፖርት እናርጋት። አይነው መርዳት እንደምትችሉ፣ አይነው ማገዝ እንደምትችሉ
ያን ያህል ትልቅ ነገርም አይደለም የሚፈልግ፣ ትንሽ ነገር ነው የሚፈልገው። ትልቁ ነገር ግን ጸሎት ነው። ስለዚህ እዚህ ጋር አካውንቱ አለ፣ እዚህ ጋር ስልኩ አለ። እርዷት። ለድሃ የሚሰጥ ለእግዚአብሔር ያበድራል ይባላል። ነገ ደግሞ እኛ የት እንደምንወድቅ አይታወቅም። ነገ በምን እንደምንቸገር አይታወቅም። ነገ በምን እንደምንታመም አይታወቅም። ነገ ምን አደጋ እንደሚመጣብን አይታወቅም። ነገ እኛ ለማኞች ልንሆን እንችላለን። ቤተክርስቲያን ደጅ የምንቆም ሰዎች ልንሆን እንችላለን። በማይድን በሽታ ደዌ ልንያዝ እንችላለን። ያኔ ሰው እንዲራራለን፣ ያኔ እግዚአብሔር እንዲያዝንልን እንስጥ። መጽሐፍ ቅዱስ ላይ ደስ የሚል ታሪክ አለ። የአልዓዛርና የሌዊ ታሪክ ማለት ነው። አልዓዛር ታሞ ደጅ ላይ ቁስል በቁስል ሆነው ውሾች በምላስ እንኳ ቁስሉን ያረጋጉለት። ነዌ የሚባል ሰው ግን ይዝናናል፣ ይበላል፣ ይጠጣል፣ ይገባል፣ ይወጣል። አንድ ቀን አልዓዛርን አይቶት አያውቅም። አንድ ቀን በጣም ሲመቻችሁ ድሃ ማየት ሊያስጠላችሁ አይታያችሁም። ሲጀምር እዚህ ሀገር ውስጥ አግበን ስንበላ የሚራብ ሰው ያለ አይመስለን። ከአንድ 3 4 5 ቤት ሲኖረን ሰዎች ለመኖር የሚጨንቃቸው አይመስለን። ብር እንደፈለግነው ስለምናገኝ ሰው ሁሉ እንደዛ ይመስለናል። አይገባንም። በተለይ ላይ ካለን፣ በተለይ ዝነኛ ስንሆን፣ በአንድ ማስታወቂያ ብዙ ብር ስናገኝ፣ በተለይ ሙዚቀኛ ስንሆን፣ በተለይ ባለስልጣን ስንሆን፣ በተለይ በረከቱ እየፈሰሰ ሲመጣ ድሃው አይታየን ነው ወይ? እንደዚህ አይነት ሰው ነበር እና ግን ሞቱ ሁለቱ። አልዓዛርን መላእክት ወስደው በአብርሃም እቅፍ አስቀመጡት። ነው ወይ ደግሞ ሲኦል ገባ፣ ተቃጠለ። አልቻለም፣ ታመመ፣ አልቻለም፣ ተቃጠለ። አባታችን አብርሃምን ለምነው፣ አብርሃም ነዌ ላክልኝና በላሱ ይህን ቃጠሎን ያርጥብልኝ አለ። አብርሃም ምንድን ነው ያለው? በእኛና በእናንተ መካከል ድንበር ተደርጓል። እኛም ወደዛ ማለፍ አንችልም፣ እናንተም ወደዚህ መምጣት አትችሉም። ትንሽዬ ደግነት፣ በጣም ትንሽዬ ደግነት። ቀዝቃዛ ውሃ በጻድቅ ስም የሰጠ የጻድቅን ዋጋ ያገኛል ይላል። እዚህ ምድር ላይ ተጨካከን ለስሜታችን ብቻ ነው የምንቸኩለው። አስረግዘን ዞር ነው። እህቱ ላይ ይነሳል ማለት እኮ ይሄ እኮ ነው። ሌላ ምንም እኮ አይደለም። ወንድሙ ላይ ይነሳል ማለት እኮ ይሄ እኮ ነው። እናቶች የልጆቻቸውን እምቢ ጩኸት የማይሰሙበት ቀን ይመጣል። ልጅ እየጨወች እናት የማትሰማበት ቀን ማለት ይሄ እኮ ነው። እና ደግኑን ጥቂት የእግዚአብሔር ሰዎች ስልኳ እዚህ ጋር አለ፣ አካውንቷ እዚህ ጋር አለ። ሳፖርት ናጋት የምትይው ነገር አለ በስተመጨረሻ አንደኛ አምላኬን የፈጠረኝን አምላክ ማመሰግን እፈልጋለሁ። ሲቀጥል ደግሞ አንተ እንደ ሰው ቆጥረኸኝ ራሱ መስማት ራሱ ለኔ አሁን ላይ በጣም ትልቅ ነገር ነው። በጣም አመሰግናለሁ። እግዚአብሔር ይስጥህ። እግዚአብሔር በቤት ይግባ። በጣም አመሰግናለሁ። እኔ እንደሰማኸኝ እግዚአብሔር ይስማ እና ቤተሰቦቼ ሳላቅ ያወኩም ያስቀየምኳችሁ ነገር ካለ በጣም ይቅርታ አድርጉልኝ። በዙሪያዬ ላላችሁ ሰዎችም በጣም ይቅርታ አድርጉልኝ። በቃ እያወኩም ሳላውቅም ላስቀየምኳችሁ ሰዎች በጣም ይቅርታ አድርጉልኝ። ይሄን ነው ማለት የምፈልገው። ኤርሚያ የቢሆንስ እሱም ይቅርታ አድርግልኝ። ልጅህን ከፈለግ ልጅህን ማየት ከፈለግ እኔ ክፍት ነው በሬ፣ አሳያለሁ። ምክንያቱም ነገ ልጄ ስትወለድ አባቴ ብላ ትጠይቀኛለች። እንድትጎዳ እንድትነካ ስለማልፈልግ እሱ ምክንያቱም እኔ የኖርኩትን ህይወት እሷ እንድትኖር አልፈልግም። በእኔ ይበቃል። እሷ ላይ ቸቤርሱ ይተላለፋል። አይ እኔ ከተቆጣጠርኩኝ እና ደግሞ ከተወለደች በኋላ 1 ዓመት ከ3 ወር የሚወሰድ ሽሮፕ አለ ለእሷ መስጠጣት። እሱን ካደረግኩላት ተያይዛት ነፃ ማድረግ እችላለሁ። የእኔ ጥንካሬ ይወስነዋል። እና አመሰግናለሁ በጣም በእውነት እግዚአብሔር ይስጥ። ስልክ ይሰጠሽልች ውይ በጣም አመሰግናለሁ። እሱን እግዚአብሔር ይስጥልኝ። ይቅርታ አድርግልኝ የኔ ውድ። እግዚአብሔርን መንገድ ነው የከፈተልኝ ለህይወቴ ማለት ነው። ቀዳዳውን ነው ያሳየኝ ለህይወቴ፣ ብርሃን የሆነኝ በእውነት የምረኝ ማለት በሰዓቱ እንዴት እንደሮጠልኝ እኔ ነኝ የማውቀው፣ እንዴት እንደተሯሯጠልኝ ማለት ነው አንተ ጋር ለማገናኘት። እና እግዚአብሔር ይስጥህ። አመሰግናለሁ። ይቅርታ አድርግልኝ ስምህን አልጠየኩም በሰዓቱ ነው እንዴ? ጠይቂ ግን ይኸውልሽ፣ አሁንም ሰዎች ሊረዱሽ ይችላሉ። ቤተክርስቲያን ይሄ ሳምንት የመጻጉዕ ሳምንት ነው። አሁን ይሄን ቪዲዮ ስንቀርጸው ማለት ነው። እና መጻጉዕ የሚባለው ሰው የታቀለሽ ታሪኩ መጻጉዕ በሽተኛ ሆኖ እሺ፣ በጣም ስለሚገርመኝ ነው። አንዳንድ ጊዜ በህይወቴ ምን ያጋጠማል መሰለኝ እነግርሻለሁ። መጻጉዕ በሽተኛ ሆኖ ቤተሳይዳ አካባቢ የሆነች ወንዘለች ጥግ ላይ የተቀመጠ ሰው 38 ዓመት ብሎ እና ጌታ ኢየሱስ ክርስቶስ እዛ ነበር። ለስም አጠራሩ ምስጋና ይግባውና እዛ ቦታ ላይ ሆኖ ያየዋል። እና መልአኩ ሲባርከው ወንዙን ሁሉም ይገባሉ፣ ቶሎ ፈጥነው የገቡ ይባረካሉ። እና መጻጉዕ ተኝቷል። ምን እያረክ ነው? እንደዚህ ነው፣ ዘመድ የለኝም፣ እንዳንቺ ጉልበት የለኝም። እና በቃ ሲባረኩ ሁሉም ሰዎች ተባርከው ድነው ይሄዳሉ። እኔ ዘመድ ሲለኝ ውስጥ የሚያስገባኝ ሰው የለም። አልጋህን ያዝና ሂድ አለው። አልጋውን የያዘ መሄድ ጀመረ። የያዙት ሰዎች
አንተ በዕለተ ሰንበት ስለምንድን ነው አልጋ ተሸክመ የምትሄደው? ያዳነኝን ሰውዬ ጠይቁት፣ እሱ ነው ተሸከም ያለኝ። ማን ነው ያዳናል? ማን እንዳዳነው አላውቅም። ተነስቶ ነው ሄዶ አመሰግናለሁ ስላዳንከኝ 38 ዓመት ሙሉ ሰውነቴ ተቆላልፎ ሽባ ሆኖ አንተ አድነኝ። ለመሆኑ ማነ? ከየት ነው የመጣኸው? ኧረ ትዳሬንም ባርከው ንብረቴንም ባርከው። እግዚአብሔር እኮ ነው ኢየሱስ ክርስቶስ፣ እግዚአብሔር የድንግል ማርያም ልጅ እኮ ነው አላለውም። ዝም ብሎ ሄደ። ብዙ ጊዜ ሰዎች ይረዱናል። አንዳንድ ጊዜ ሰዎች ራሴን ላጠፋ ነው እርዳኝ ብሎ ድንገት እግዚአብሔር አውራ ካለኝ 38 ደቂቃ 1 ሰዓት 2 ሰዓት 30 ደቂቃ 48 ደቂቃ እንዳንቺ ያወራሁት እንደዚህ ሰዋል። ልክ ስሜታቸው ሲያርፍ ቻው ብሎ ነው የሚዘጉት። ቴንኪዩ እንኳ የለም። የከፈሉኝ ሰዎች አመስግነው እግዚአብሔር ይስጥ ይባርክ፣ ይሄን በገንዘብ አላገኘውም ተባረክ፣ እኔ ጸሎት አደርግልሃለሁ ይላል። አንዳንድ ሰዎች ግን በነፃ ያገኙ ሰዎች ግን ቴንኪዩ እንኳን ማይለዋል። ስለዚህ የሚረዱሽን ሰዎች እንደ ቀልድ እንዳትይሺ። ገንዘብ የሚልኩልሽ ሰዎች ተቸግረው ነው የሚልኩት፣ ከጓዳቸው ነው የሚልኩት፣ ከመከራቸው ነው የሚልኩት፣ እግዚአብሔርን ብለው ነው የሚልኩትና አመስገኛቸው ለማለት ነው። በእርግጠኝነት ላይፍሽ ይቀየራል፣ ህይወትሽ በጣም ጥሩ ይሆናል። እንግዲህ ይሄን ያዩ ሰዎች እርዷት። አካውንቷን እዚህ ጋር እናስቀምጣለን። ጭንቀት ላይ ያላችሁት ውስጣችሁን እንዲያርፍ የምትፈልጉ በተለይ አምላክን ሆን ብላችሁ ኮኔክት ማድረግ የምትፈልጉ ሰዎች ካላችሁ እርካታ በህይወታችሁ ከጠፋ የማስመሰል ህይወት የምትኖሩ ከሆነ በ0987 2090 ደውሉ። ከኛ ጋር አርባ ምንጭ ሂዱ። አሁን አየሩ በጣም ያመቻል፣ በጣም አረንጓዴ ነው። ውስጣችሁ ያርፋል፣ መንፈሳችሁ ያርፋል። አዲስ ጓደኛ ታገኛላችሁ፣ አዲስ ምግብ ትበላላችሁ፣ ተፈጥሮ ውስጥ ትገባላችሁ፣ ጫካ ውስጥ ትዋኛላችሁ። በህይወታችሁ ስልካችሁን ዘግታችሁ ህይወት ቀያሪ ትምህርት ትማራላችሁ። በ0987 2090 ደውሉ። 27ኛው ሪትሪት ላይ ተሳተፉ። ከመጋቢት 11 እስከ 14 በአርባ ምንጭ ከተማ ነው። ሌላኛው ስፖንሰራችን ማናይዘር እሸቱ ግቢ ነው። ቦሌ ሰላም ሲቲ ሞል ጀርባ። ጤናማ ምግብ፣ ሰላም ያለው አየር፣ ጥሩ የሆነ መጠጥ ከፈለጋችሁ በ0904 00 3377 ደውላችሁ ቴካዌ ማዘዝ ትችላላችሁ። በቀጣይ ጠቃሚ እንተንፈስ እስክንገናኝ ድረስ እግዚአብሔር አምላክ ሁላችሁንም በቸር ያቆያችሁ። ቴንኪ ሶ ማች